ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ አላ ረሱሊላህ ወዐላ አሊሂ ወሰህቢሂ አጅመዒን። ሁላችሁንም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ በነጅም ስቱደንት ዲቨሎፐርስ አሶሲዬሽን የሚቀርብልን የኑጁም ኮድ ኤንድ ዲቨሎፕመንት ዲያሎግ ፕሮግራማችን ነው። እንደሚታወቀው ኑጁም ስቱደንት ኤንድ ዲቨሎፐር አሶሲዬሽን የተለያዩ ሙስሊም ተማሪዎችን በሶፍትዌር ኢንጂነሪንግ እንዲሁ በኮምፒውተር ሳይንስ በኢንፎርሜሽን ሲስተም እንዲሁ በተያያዥ ዘርፍ ላይ ያሉ ኦር ደግሞ ኢቨን በዛ ደረጃ ዲግሪ ሆልደር ባይሆኑም በዛ ዘርፍ አካባቢ ኢንተረስት ያላቸው ዴቨሎፕመንት ላይ እንዲሁ ኤአይ ላይ የተለያዩ የኮምፒውተር ነክ ዘርፍ አካባቢ ላይ ኢንተረስት ያላቸው ሰዎችን በአንድ ላይ በማሰባሰብ ለማገዝ የተቋቋመ ማህበር ነው። አላማውም ኖርማል በአካዳሚካል ዘርፉና እንዲሁ ደግሞ ውጪ ጋር ኢንዱስትሪው ዘንድ ያለው ስኪል መካከል ያለውን ልዩነት ለማጥበብ እንዲሁ ሙስሊሙ ኡማ ማርኬቱን እንዴት ፔኔትሬት አድርጎ መቀላቀል ይችላል የሚለውን እንዲሁ ደግሞ ከዲቨሎፕመንት በዘለለ በዛ ደረጃ ሙስሊሙን ኡማ እንዴት መጥቀም እንችላለን የሚለውን ለማጠናከር የተቋቋመ ተቋም ነው። ከዚህ ከምንሰራቸው አንዱ ስራዎች ውስጥ የሚሆነው እንዲሁ ከዚህ በፊት ኤክስፒሪየንስ ሊሆኑ በዘርፉ አንድ ሁለት ስቴፕ ቀደም ብለው የሄዱትን ሰዎች በመጋበዝ ከነሱ ልምድ ልውውጥ የምናደርግበት የኑጁም ኮድ ኤንድ ዲቨሎፕመንት ዲያሎግ ነው። በዛሬው ዕለት በፕሮግራማችን መሰረት ኻሊድ ኢብራሂምን አቀርበናል። ኻሊድ ኢብራሂም ፉል ስታክ ኢንጂነር እንዲሁም ኤአይ ኢኖቬተር ነው። በዛሬው ቆይታችን ኤአይ ቱሎችን እንዴት ለዲቨሎፕመንት መጠቀም እንችላለን፣ ሞባይል አፕሊኬሽኖችን እንዴት ነው ሪስፖንሲቭ የሆኑ ሞባይል አፖችን መጠቀም የምንችለው፣ ከኢንጂነሪንግ ወደ ሶፍትዌር ዲቨሎፕመንት የነበረውን ከህይወት ልምዱ ልውውጥ የምናደርግበትና እንደ ዲቨሎፐር ጠንክሮ በመስራት የመሄድ የሚቻልበትን ፕሮሰስ ኢንሻአላህ የምንማማር ይሆናል። ሁላችሁም ፕሮግራሙ እስከሚጠናቀቅ ድረስ አብራችሁን ቆዩ። ኻሊድ እንኳን ደህና መጣ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንኳን ደህና ቆያችሁ። ኸይር፣ ወደ ፕሮግራማችን ስንገባ ያው የሆነ ያሉ ጥቂቶቻችን አውቃለሁ። ምናልባት ለማያውቁት ራስን ብታስተዋውቅ፣ ምን ኮሌጅ አቴንድ አደረግ፣ በምን ዘርፍ ላይ አጠና፣ በአሁን ላይ ደግሞ ምን ሮል ላይ እየሰራህ ነው፣ ሪስፖንሲቢሊቲ የሚለውን ያን ሼር ብታደርግ ከተዋወቅ እንጀምር። መርሐባ። አብዛኞቻችሁ አታውቁኝም እንጂ ስሜ ኻሊድ ኢብራሂም ይባላል። ከረንትሊ ኮምፒውተር ሳይንስ ሲፒዩ ኮሌጅ እያጠናሁ እገኛለሁ። በስራው ዘርፍ ደግሞ ኤቨርግሪን ቴክኖሎጂስ በሚባል ካምፓኒ ውስጥ ቴክ ሊድ ሆኜ እየሰራሁ ነው። ቤዚክ ኢንትሮዳክሽን ይሄ ነው። ያው ኮምፒውተር ሳይንስ ብለሃል በሲፒዩ ኮሌጅ። ኮምፒውተር ሳይንስን ለመምረጥ ለምን ወሰንክ? ኮምፒውተር ሳይንስ ቬሪ ሎንግ ስቶሪ። ከድሮ since I was a kid ምናምን I was always interested in computers. I had access to them እና ምን እንደሆኑ just generally fascinate ያደርገኝ ነበር። ምን መስራት ይቻላል በዚህ ነገር ምናምን የሚለው so ከዛ ጊዜ ጀምሮ ኮምፒውተሮች ጋር የሆነ ነገር ማድረግ not specifically programming ምናምን እሱ ከጊዜ በኋላ የመጣ ነገር ነው። ግን just like paint ማድረግ ኮምፒውተሮች ላይ ምናምን it was a fascinating thing. ይሄ አንድ ማሽን በጣም ብዙ ነገሮችን መስራት መቻሉ ነው። and so ከዛ ጊዜ ጀምሮ ለኮምፒውተር ኤክስፖዝድም ስለነበርኩኝ ብዙ ጊዜ ብዙ ነገሮችን ኮምፒውተር ላይ ለማድረግ እድሉ ነበር። ከዛ በኋላ ሃይ ስኩል ሚድል ስኩል ምናምን አይሲቲ ኮርሶች ስላሉ እነሱን ኮርሶች አቴንድ ሳደርግ ከአስተማሪዎቹ ጋር ትንሽ ፈጠን ብዬ ስለሚሄድ ከተማሪዎቹ ሪሌቲቭሊ አስተማሪዎቹ ኖትስ ማድረግ ጀመሩ። የሆነ ኤክስትራ ነገር ሊሰጡ ይችላሉ፣ ላብ አክሰስ ይሰጡሃል ምናምን። እነዛ ነገሮች እየደማመሩ ስፔሲፊክሊ ፕሮግራሚንግ የጀመርኩበት ሰዓት 6ኛ ክፍል ምናምን
ኢፍ ዩ ኖ ስክራች ታውቃላችሁ? አሁን ላይ ትንሽ ፖፑላር ነው መሰለኝ። የዛኔ ብዙም የሚታወቅ እንትን አልነበረም። ብሎክ ቤዝድ ፕሮግራሚንግ ላንጉጅ ስላሽ ቱል እና በሱ ጀመርኩኝና ከዛ ፕሮግራሚንግ ምን እንደሆነ የዛኔ ነው አንደርስታንድ ያደረኩት። ከዛ በኋላ ቀስ እያለን ዌብ ዴቨሎፕመንትም ካሪኩለም ውስጥ ስለነበረ እሱን እየተማርኩኝ ከዛ ወደ አክቹዋል ፕሮግራሚንግም እየገባው ሲሄድ ዲስ ኩድ ቢ ከሪየር ፓዝ ምናምን የሚለውን ፊገር አውት ማድረግ ቻልኩኝ። አስተማሪዎች ምናምን ነበሩ ዙሪያ የተወሰነ እዚህ ላይ ጋይድ ያደረጉኝ ምናምን ነው። ደን ፋይናሊ ኮምፒውተር ሳይንስ ኤንድ አፕ አደረግኩኝ አዘ ፊልድ እንትን ያልኩት ማለት ነው የመረጥኩት። ማሻአላ ያው በዋናነት ለማንኛውም ዘርፍ ኢንተረስት ወሳኝ እንደሆነ ነው ከዚህ መረዳት የምንችለው እና ኢቨን ኮምፒውተር ሳይንስ እንዲሁም ቴክ ዘርፎች ላይ ውጤታማ ለመሆን በዋናነት ኢንተረስቱ ነው አስፈላጊ የሚሆነው እና ወደ ባክግራውንድ ስናጠና ዱዋል ዲግሪ ነው እየተማርክ የነበረው ማለትም በአዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ውስጥ ኤሌክትሮሜካኒካል ኢንጂነሪንግ እያጠናህ ነበር። በተመሳሳይ ሰዓት ደግሞ በዚያው ሰዓት ደግሞ ሲፒዩ ኮሌጅ ላይ ኮምፒውተር ሳይንስ እየተማርክ ነበርና በተመሳሳይ ሰዓት ቢሆን እንዴት ነው ኦቨርላፕ አላረገብህም ወይ? እንዴት ነው ሁለቱን ባላንስ ማድረግ የሚቻለው? የዴቨሎፕመንቱን የለርኒንጉን ፕሮሰስ እንዴት ነው አላገደብህም? ኦኬ መጨረሻ ላይ ያልከውን አልሰማሁም፣ ትንሽ ተቋርጦ ነበር። ደግሞ አለ አሁን ይሰማል? አሁን ይሰማል። ኸይር። አይ ያው ዱዋል ዲግሪ ነበረ ያለ አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ላይ ኤሌክትሮ ሜካኒካል ኢንጂነሪንግ እያጠናህ ነበር። በዛው ሰዓት ደግሞ ሲፒዩ ኮሌጅ ላይ ኮምፒውተር ሳይንስ እያጠናህ ነበርና በተመሳሳይ ሰዓት እንዲሁ አካዳሚካል ዲግሪዎችን ፐርሲው ለማድረግ በምታጠናበት ጊዜ ከዛ ጎን ለጎን ደግሞ ስኪሎችን ለማዳበር ማሳለፍ ያለበት ጊዜ አለ። ያው ከሞላ ጎደል 3 ነገሮች ከዛ ጀርባ ያለ ፋሚሊ የምኑ ነገር እንዳለ ሆኖ 3 ነገር ባላንስ ማድረግ እንዴት ነው ለዲቨሎፕመንቱ ለለርኒንጉ ጊዜ እንደማብቃቃት ቻልክ? ኦኬ አክቹሊ ዱዋል ዲግሪ ከረንትሊ አይደለም፣ ግን ምንድን ነበረ ሀፕን ያደረገው የእኛ ባች ማለት የኮቪድ ባች ነው እና እዛ ጋር የተፈጠረ የሆነ ሽፍት አለ ጀነራሊ ሶፍትዌር ኢንጂነሪንግ ላይ እና ቴክ ላይ ጀነራሊ ኮቪድ ላይ ኤቭሪባዲ ጋር አክሰስ ቱ ኢንተርኔት እና ስታርተድ ሲንግ ይሄ ፕሮግራሚንግ ምን እንደሆነ ምናምን አብዛኛው ሰው ኤክስፖዝድ ሆነ፣ ብዙ ገንዘብ እንደሚያሰራ እንደዚህ አይነት ነገሮች ሲመጡ ምን ተፈጠረ? ቢግ ሽፍት ኢንቱ ፕሮግራሚንግ ምናምን እና በጣም ብዙ ሰው ወደዛ ፊልድ የመግባት ፍላጎት ነበረው። ልክ ግራጁዌት ማሚና 12 ጨርሰን አስቱን መረጥኩኝና አስቱ ሶፍትዌር ኢንጂነሪንግ ልማር ነው የሄድኩት። ደን ዋት ሃፕንድ አስቱ ፈርስት ይር ላይ ያን ያህል ሲሪየስ አልነበርኩም። ውጤቴ በቃ አሪፍ ምናምን ሰቃይ ምናምን አልነበረም። ወዝ ኦኬ፣ ግን ያን ያህል ሰቃይ አልነበረም። ብዙ ሰው ደግሞ ሰቅሏል። ፈተና ምናምን አለ የምታውቁ ከሆነ አስቱ ያ ፈተና ምናምን ውጤቱ ተጨማምሮ ምናምን ሶፍትዌር ኢንጂነሪንግ ሪሜምበር 1000 ምናምን ሰው እንትን ብለው አድሚት አድርገው አስቱ አደሆል ባቹ 900 ምናምን ነው ሶፍትዌር ኢንጂነሪንግ መግባት ፈልጋለሁ ብለው ነበርና ደን ያው ከ900 ምናምን ውስጥ ነበርኩኝ እኔ። ግን ሶፍትዌር እንትን ከገቡት ውስጥ አልነበርኩም። ኔክስት ቤስት ቲንግ ብዬ የመረጥኩት ኤሌክትሮሜካኒካል ኢንጂነሪንግ ነበር። ከዛ በኋላ እንትን ያን ዲሲዥን ሳደርግ ጎን ለጎን ማስኬድ እችላለሁ የሚል ነበር እንጂ ኮምፒውተር ሳይንስ ከጎን እማራለሁ አልነበረም። ግን አንድ ሴሚስተር ኦልሞስት አንድ ሴሚስተርም ሳይሞላ የተወሰነ ሳያው ኮርሱ wasn't really what I expected more pure physics ምናምን ነው የምንማረው የነበረው እና I said either drop out አድርጌ ሰልፍ ቶት ሆኜ እቀጥላለሁ ወይም ደግሞ
አትሊስት ፋሚሊ ዲግሪ ስለሚያስፈልጋቸው ከሁለት አንዱን ፐርሱ ማድረግ አለብኝ፣ ወይ ይህን አቋርጬ ኮምፒውተር ሳይንስ ወይ ደግሞ ይህን ቀጥዬ ጨርሼ ኮምፒውተር ሳይንሱን በራሴ እማራለሁ የሚል ዲሲዥን ነበረ። ከዛ በኋላ ሁለቱን ጎን ለጎን ለማስኬድ ሞከርኩኝ የተወሰኑ ጊዜያቶች። የመጀመሪያው ሴሚስተር ወደ ኮሌጅ እንትን ስል ኮምፒውተር ሳይንስ ብዙ ኮርሶች አልነበሩብኝም እና አንድ ላይ እያስኬድኩት አይ ኩድንት ሲ ማይሰልፍ 4 ዓመት ምናምን ይህን ትምህርት እየተማርኩኝ ፕላስ እዛ ኮምፒውተር ሳይንስ አለ፣ ስራ አለ፣ ፐርሰናል እንትኖች ኮሚትመንቶች አሉ፣ ብዙ ነገር አለ እና በቂ ጊዜ የሚኖረኝ አልመሰለኝም። ፕላስ እንትን ምለው ምንድን ነው የሚባለው ምሰራበትን ፊልድ አይደለም አት ኤንድ ኦፍ ዴይ ያን በጨርሰው ያን ዊዝድሮ አድርጌ ወደ ኮምፒውተር ሳይንስ ፉዲ ወደ ሲፒዩን የዞርኩት እና ከረንትሊ አሁን ኮምፒውተር ሳይንሱን ብቻ ነው እየተማርኩኝ ያለሁት። ያው ተመልሶልኛል። ሹክራን። ስቲል አሁንም ቢሆን ኮምፒውተር ሳይንስም ጆይን ካደረክ ያው ክላስሩም ውስጥ ነህ ማለት ነው በተዘዋዋሪ እና የኮሌጁ ኤክስፒሪየንስስ እንዴት ነው? እዛውን ኮምፒውተር ሳይንስ አቴንድ እያረክበት ባለው ኮሌጅ ሪል ወርልድ ስኪሉ ላይ አለ ወይ? አይ ቲንክ ያ እንዳላገኘህና ጋፑን እንዴት አጠበብከው? ለዛ ደግሞ ትልቅ እርዳታ የሰጠህ ምንድን ነው? ኦኬ ሶ አክቹሊ ያው አብዛኛው ሰው አሁን ላይ አንደርስታንድ ያደረገው ነገር ይመስለኛል እንትን ከተገባ በኋላ ግቢ ከተገባ በኋላ ኮሌጅም ይሁን ዩኒቨርሲቲም ኢቭን ላይክ ሪል ወርልድ ስኪል እንትን እንላለን የሚሉ ኮሌጆች ኢቭን ካሪኩለሙ ጋር ስቴክ ማድረግ ስላለባቸው እና ካሪኩለሙ በጣም አውትዴትድ ስለሆነ ላይክ የሚፈለጉትን ስኪሎች የሚገኝባቸው ቦታዎች አይደሉም። ሶ ምንድን ነበር የኔ እንትን ላኪሊ እኔ አክቹዋል ኢንዱስትሪ ውስጥ ኤክስፖዠር ያገኘሁት ኢት ዋዝ ቬሪ ኤርሊ ኦን ኮቪድ ታይም ምናምን አይ ሃድ ማይ ፈርስት ጆብ። ሶ የዛኔ ስለሆነ ኤክስፖዝድ የሆንኩት አይ ሃድ ላይክ የተወሰነ አንደርስታንዲንግ ምን እንዲፈለግ እንደሚችል ምናምን። ከዛ በኋላ ዩኒቨርሲቲ ኮሌጅ ስገባም ማያቸው ኮርሶች ምናምን ከዛ ጋር ሜቢ በጣት መቆጥራቸው ናቸው አክቹዋሊ ሊጠቅሙ የሚችሉ ኮርሶች እና ያን ነገር አንደርስታንድ ስላደረግኩኝ በቻልኩት መጠን ወደ ሰልፍ ቶት ራውት እየሰራው በራሴ መማር እያነበብኩኝ በራሴ መማር የሚለውን ራውስ ነው የመረጥኩት የነበረው ነው። በዛ መልኩ ነበረ ባላንስ ማደርገው። ግን ስቲል there are fundamentals ክላስ ውስጥ ስትሆን የምታገኛቸው። ከዛ ውጭ ደግሞ ኮርሶችም አሉ እንዳልኩ በጣም የሚቆጠሩ የሆኑ ኮርሶች አሉ። አክቹዋሊ ልትጠቀማቸው የምትችላቸው ኮርሶች ኮንሰፕታቸውን አትሊስት ብዙ የማይቀየር ኮርሶች አሉ እና እነሱን አቴንድ ማድረግ ለስ ሬሌቫንት ደግሞ ወደ ራሴ ነገር ሽፍት ማድረግ ሰው በዛ መሀል መሆን የተሻለ አውትካም ይኖረዋል ብዬ አስባለሁ። እኔም የተጠቀምኩት ሜተድ እሱ ነበር። ከትምህርት እንውጣና ወደ ፕሮፌሽናል ጆርኒ እንለፍና ያው ከማለትም ፕሮፌሽናሊ ከሰራሃቸው ከኤቨርግሪን ቴክኖሎጂ እንጀምርና ያ ሮል አንተ ላይ ያለ እዛ ላይ ያለ ሮል እንዴት ነው? ፕሮፌሽናል ጆርኒህም እንዴት ጀመረ? ኦኬ እንዴት ጀመረ ከሚለው ነሳና ወደ አሁን ወዳለሁበት ሮል እንምጣ ይሻላል። የጀመርኩት ቅድም እንዳልኩ ኮቪድ ታይም ነው። አክቹዋሊ ፕሮግራሚንግን በደንብ አንደርስታንድ አድርጌ አሁን የምጠቀማቸውን ቱሎች በተወሰነ መልኩ ፊገር አውት ያደረግኩት ጊዜ ኮቪድ ታይም ነበር እና በዛ ሰዓት የተወሰነ ቱቶሪያሎችን ኢቨን ፓይሬት እያደረግኩኝ የተለያዩ ዩቲዩብ ቪዲዮዎችን ዳውንሎድ እያደረግኩኝ ሲንስ ዊ ዲድንት ሃቭ
ኢንተርኔት እንዳሁኑ ቺፕ አልነበረም ምናምን እና እንደዛ እያደረግኩኝ የተወሰነ ከተማርኩኝ በኋላ የተወሰነ ኮምፎርታብል ሆንኩኝ እና የዛኔ ዩቲዩብ ላይም ቪዲዮዎች ማየት ጀመርኩኝ። ሀው ቱ ጌት አ ጆብ፣ ሀው ቱ አፕላይ፣ የት ቦታ ነው የሚገኘው ምናምን የሚሉትን ነገሮች ካየው በኋላ አፕላይ ማድረግ እንዳለብኝ ተሰማኝ። ፊል ኮንፊደንት ምናምና አፕላይ ማድረግ ጀመርኩኝ የተለያዩ ቦታዎች ላይ ኢቨን ዶ በጣም ጁኒየር በሆን ኦልሞስት ምንም ኤክስፒሪየንስ ባይኖረኝም ዝም ብዬ አፕላይ አደረግ ነበረ። ባክ ደን ፍሪላንስ ኢትዮጵያ በጣም እንትን ነበርና እንዲህ በጣም ፖፑላር አልነበረም እና ዋን ኦፍ ማይ ፈርስት ጆብስ እዛ ላይ ፖስት ተደርጎ ዌብ ዴቨሎፐር እንፈልጋለን ምናምን የሚል ፖስት አይቼ አፕላይ ያደረግኩኝ። ከዛ ተቀበሉኝ ሰዎቹ። የዛኔ በጣም ገና እየጀመረ የነበረ ካምፓኒ ነው። አሁን ኦልሞስት ዋን ኦፍ ዘ ቢግስት ካምፓኒስ እዚህ ሀገራችን ላይ ካሉት እና ኢት ዋዝ አ ቬሪ ስሞል ቲም። እኔ ሲኢኦ እና ከዛ አንድ ባክኤንድ የሚሰራ ልጅ ነበረ። እኔ እንደ ዌብ ዴቨሎፐር ጆይን አደረግኳቸው። ደን ከዛ በኋላ የዛኔ ነው የጀመረው ጆርኒ። ከዛ በኋላ የተወሰነ ጋፕ ነበረ ይሄ ክላስ ድጋሚ ሲጀመር። ከዛ በኋላ ኪቢ ጆይን ሳደርግ ምናምን ከዛ የተወሰነ ጊዜ ከነሱ ጋር ከቆየው በኋላ አቁሜ ሌላ ካምፓኒ ጆይን አደረግኩኝ አዝ አ ፍሪላንሰር ኦር ፓርታይመር ነገር። ከዛ ግቢ ሆኜ ማለት ነው ያኔ አስቱ ሆኜ ከዛ እነሱ ጋር እየሰራው ሌላ ሁለተኛ ካምፓኒ ቀየርኩኝ። ከዛ ከአስቱ ኦልሞስት ለወጣ ምናምን አካባቢ አንድ ሎጂስቲክስ ካምፓኒ ጆይን አደረግኩኝ። እዛም ወርክ ፎር አባውት ይር ምናምን። ከዛ በኋላ መልሼ ወደ ፍሪላንሲንግ ሄድኩኝ። አይ ዋዝ ዱይንግ ዌል ፍሪላንሲንግ ላይ። ከዛ በኋላ ግን እሱን እየሰራው ካፕል ኦፍ ብራዘርስ አብረን ሌላ ኢኒሺየቲቭ ላይ የምንሰራ ወንድሞች ነበሩ እና ከነሱ ጋር ኤቨርግሪን ኮፋውንድ የማድረግ ሀሳብ ተነሳና ኤቨርግሪን ኮፋውንድ አደረግን። ከረንትሊ ኢትስ ቢን አባውት አ ይር ካምፓኒውን እንትን ካለን እና አሁን ላይ ቴክ ሊድ ሆኜ ነው የምሰራው። ሜንሊ ሬስፖንሲቢሊቲ ቴክ ሊድ አክቹዋል ታይትል ላይ ሲቲኦ ነው፣ ግን እኔ ብዙም ስለማልወደው ነው እሱን ታይትል ቴክ ሊድ የምለው። ሜንሊ ቴክኒካል ዲሲዥኖችን ማድረግ ኮድ ማደርጋለው፣ ፕሮጀክቶች ላይ አክቲቭሊ የምሰራለው። የተለያዩ ጁኒየር ሰዎችን ደግሞ ሀይር ስናደርግ እነሱን ሜንቶር ማድረግ በተወሰነ መልኩ ያን ይመስላል ሮሌ። ያው ማሻአላህ ኤቨርግሪን ቴክኖሎጂ እንደምናውቀው ትላልቅ ፕሮጀክቶችን እየሰራ ያለ፣ በተለይም ያው ሙስሊም ተማሪዎችም በደንብ እየተሳተፉበት ያለ ስታርታፕ ካምፓኒ ነው። ከሄድክበት ጉዞዎች ብዙ ትምህርት እያገኘ እንደሆነ አድማጩ ይሰማኛልና ከእያንዳንዱ ያው ፕሮፌሽናል ጆርኒ ካል ዴቨሎፕመንት ካል ከዛ ጀርባ ሙሉ ሊኖር የሚችለው ነገር ፕሮጀክት ነው። የፕሮጀክቶች ጥርቅም ነው አንድን ሰው በዛ ልክ ፊት እንዲሆን የሚያደርገው። ፐርሰናሊ የሚሰራቸው ፕሮጀክቶች ናቸው ደግሞ ስኪሉም ዲቨሎፕ እንዲሁ ሊያደርጉ ይችላሉና አንተ አዲስ ፕሮጀክት ስትጀምር ምንድነው ያንተ አፕሮች? እንዲሁ ደግሞ ከዚህ በፊት ከሰራሃቸው ፕሮጀክቶች የሆነ ቻሌንጂንግ የምትለው የሆነ ፕሮጀክት ነበር ወይ? ያ ፕሮጀክት ደግሞ በመልኩ ሶልቭ ተደረገ? ኦኬ እስኪ ትንሽ እንትን በልልኝ ጥያቄውን፣ ትንሽ ላውሬት አድርግልኝ ጥያቄውን። ናም ያው ፕሮፌሽናል ጆርኒህም ላይ ሊሆን ይችላል ኦር ከዛ በፊት ስኪሉን ፐርሱ በምታረግበትም ጊዜ ሊሆን ይችላል። ስለ ፕሮጀክቶች እናወራ ብዬ ነው። የፕሮጀክቶችንም ጥቅም ይዘህ ትነግረንና ከዛ ደግሞ የሆነ ፕሮጀክት ሜንሽን አድርገህ እንደ ኤግዛምፕል
ቻሌንጅ ያደረገህ ማለት ነው። ከዛ ደግሞ ሶልቭ የተደረገ በሱ ፕሮጀክት ላይ እንጓዝ ብዬ። ኦኬ ሶ ልክ ፕሮጀክቶችን ከመስራት ጋር ተያይዞ ልክ ኢትስ ካይንድ ኦብቪየስ ፕሮጀክቶች መስራት ያላቸው ጥቅም ቢኮዝ መስራት የምትችለውን ነገር የምታሳየው ወይም ደግሞ ለሰው ማሳየት ብቻ አይደለም ለራስህን ፕሩቭ የምታደርገው ፕሮጀክቶችን ስትሰራ ነው። ልክ እንትን የሚባል ነገር አለ አይደለ? ምንድነው ቱቶሪያል ያህል ምናምን ዝም ብሎ ቱቶሪያል ማየት እና ምንም ነገር ግን ኢምፕሊመንት ማድረግ አለመቻል እንደዛ አይነት ነገሮች እንዳይፈጠሩ ቤስት ሶሉሽን ያለው ፕሮጀክቶችን መስራት ነው እና እነሱ ናቸው ደግሞ መጀመሪያ ስንጀምርም ፐርሰናል ፕሮጀክቶች ሆነው ጀምረው ከዛ በኋላ ኢንዱስትሪ ላይም ጆይን ካደረግን በኋላ እና ሪል ወርልድ እንትኖችን ስንሰራ ኤክስፒሪየንሳችን የነዛ ነገሮች ጥርቅም ነው። ቅድም እንዳልከው ፕሮጀክት በጣም ኢሴንሻል ናቸው እንደ ዴቨሎፐር ስፔሲፊክ ፕሮጀክት ቻሌንጂንግ የነበረ አክቹዋሊ ኦልሞስት ሁሉም ፕሮጀክቶች ላይ ቻሌንጆች አሉ። ምክንያቱም there's always going to be something new አንተ ፊገር አውት ማድረግ ያለብህ ወይም ደግሞ በተለያዩ መንገዶች በደንብ እንትን ያልከው ምንድነው ከዚህ በፊት ኢንካውንተር አድርገው ማታውቀው ነገር አዲስ የሆኑ ነገሮች ሊኖሩ ይችላሉ። ግን ስፔሲፊክሊ ሜቢ ልለው የምችለው የዴሊቨሪ አፕሊኬሽን ነበረ እየሰራ ነው የነበረው እና እንትን ቴክኒካል ቻሌንጅ አይደለም። ግን ምን አይነት ነገር ነበረ ታይምላይናችን ዴድላይናችን ወዛን ነው እና we just kept building እና አንድ ነገር እንትን ካደረገን አንድ ነገር ቻሌንጅ አድርጎን ከቆምን we used to push the deadlines እና because it was a product led company ካምፓኒውም ዴድላይን ምናምን ብሎ የሚይዘው ብዙ እንትን አልነበረውም እና one of the challenges ፕሮጀክቱ በጣም እንትን ከማለቱና በጣም ከመተለቁና ያ የተፈጠረበት ምክንያት was በጣም እንትኑን ይሄ ምንድነው የሚባለው ስታንዳርዱን በጣም ከፍ አድርገን ለመስራት እየሞከርን ስለነበረ ነው። one of the best projects እኔ እስካሁን ከሰራሁባቸው ብዬ የማስበው ፕሮጀክት ነው። ግን አሁን ላይ ፕሮጀክቱ እንትን ባይሆንም ግን as a technical individual ፕሮጀክቱ was the best project I've ever worked on። ግን ፕሮጀክት ማኔጅመንት ላይ የነበረ ቻሌንጅ was በደንብ ዴድላይን ያልታወቀለት ፕሮጀክት ነበረ እና በደንብ ክሊርሊ እንትን አልተባለም። ክሊርሊ ዲፋይን ያልተደረገ ታይምላይን ነበረው እና እሱ በጣም ፕሮጀክቱን ገፍቶት it became really frustrating ምናምን እና maybe as a challenge I'm not sure በደንብ እንትን ካልኩት ካገኘሁት ያንተን ፖይንት ግን as a challenge እሱን ላነሳለህ እችላለሁ። ከተቻለ ሶሉሽኑ የተገኘበትን መንገድ አያይዘት ነግረናል። ወደ ቀጣዩ ጥያቄ ሳልፍ ያው ዴቨሎፕመንት አለ ኖርማል የምትሰራቸው አሁን እንዳልከኝ ፕሮጀክቶች አለ። ከዛ በዘለለ ደግሞ ሊደርሺፕ አለ እንትን እያረጋችሁ እያሰለጠናችሁ ያላችሁ ተማሪዎች አለና ፍሪላንስ ልታረግ ትችላለህ። ከዛ በዘለለ ግን ለርኒንግ ላይ ደግሞ እንዴት እየሄድክ ነው? ኖርማል እየሰራ ያለው ጊዜ ሊወስድብህ ይችላል። ግን በዛው ልክ ደግሞ የቴኩ ዘርፍ ደግሞ ዳይናሚክ ነው። አሁንም አዳዲስ ነገራቶች በየጊዜው ይፈጠራሉና ከነዛ ጋር አፕ ቱ ዴት ለመሆን እንዴት ነው የለርኒንግ ላይ እየሄድክ ያለው ነገር እንዴት ነው? are you staying up to date? Okay. Solution ላልከኝ we actually didn't find a solution. Almost company
እንትን ሊል አካባቢ ያለ ነው። በቃ ኦልሞስት ካምፓኒው ተዘጋ። በቃ ከዛ በኋላ እንትን ሶሉሽን አላገኘለት። ካሚንግ ቱ ኔክስት ኩዌስችን አፕዴትድ መሆን ኢትስ ቬሪ ኢሰንሻል። ስፔሻሊ አሁን ደግሞ ዩ ሹድ ቢ ሪሊ አፕዴትድ እና እንትኖቹ ምንድነው ስራ ውስጥ ሆነ ኮምፎርታብል የመሆን ነገር ይመጣል። ቅድም እንዳልከው በተለይ ጫናዎች ቢበዙብህ ከሆነ you feel like ያለህ ነገር በቂ ይመስልሃል እና እንደዛ አይነት ነገር ሊፈጠር ይችላል። ግን what I try to do is አንደኛ if there's something specific እንትን ምለው ምንድነው ማየት የምፈልገው or መሞከር የምፈልገው ቴክኖሎጂ እንደዛ አይነት ነገር ካለ ምርጫዬ ምንድነው I try to find a hackathon almost every week, almost every day ማለት ትችላለህ። አትሊስት ኦንላይን ሃካቶኖች ይኖራሉ እና አንዱ ጋር ጆይን አደርግና since there's a deadline ምናምን you're going to need to deliver በዛ deadline በቻልኩት መጠን ቲም ለመስራት ሞክራለሁ። አትሊስት ለራስህ እንኳን ባይሆን to not let the team down በደንብ አድርገህ ትሰራለህ እና one of the ways maybe በተወሰነ መልኩ ዩኒክ ሊሆን ይችላል ብዬ የማስበው እና እኔ የጠቀመኝ ሜተድ እና ብዙ ነገሮችን የተማርኩበት ለዛ ስፔሲፊክ ጊዜ እንትን ብየው ምንድነው ሞክሬው ከዛ በኋላ ግን አክቹዋሊ ስራም ላይ ኢምፕሊመንት ኦር ተጠቅሜው ምናምን የማውቀው ነገሮችን እንትን ያልኩበት አንደኛው ሜጀር ልለው የምችለው በተለይ አሁን ደግሞ በተወሰነ መልኩ እንዳልኩ ከስራ ጋር ምናምን በተያያዘ የሆነ ኮንፍሊክት ዞን ውስጥ የምትገባበት ነገር ስላለ ሞር መመለስ የምፈልገው እንትን ወደዛ ነውና እሱ አንድ መንገድ ነው። ከዛ ውጪ እንትን ትዊተር ጀነራሊ ቴክ ዙሪያ ላይ አፕዴትድ እንድትሆን ያደርጋል። ሞስትሊ ከሌሎች ሶሻል ሚዲያዎች በተለይ ከቲክቶክ ምናምን እንትን ባለ ምንድነው በተሻለ መልኩ ትዊተርን መጠቀም የተሻለ እንትን ይሰጠናል። አትሊስት ኤሪያው ላይ እንትን እንድትሆን ኢንፎርምድ እንድትሆን ያደርጋል። I used to watch Fireship አሁን ላይ ብዙም አይደለም። ቤዚክሊ እነዚህ ሁለት መንገዶች ናቸው የምጠቀማቸው። እንትን ከሆነ ደግሞ ፎር ዘ ሴክ ኦፍ ለርኒንግ ካልሆነና ለአንድ ፕሮጀክት ምናምን መጠቀም ካለብኝ ግዴታ ስለሆነ የዛኔ እንትን እለዋለሁ። አንብቤም ቪዲዮዎችም ዶክመንቴሽናችም ምናምን ያን ነገር አንደርስታንድ ለማድረግ ሞክራለሁ። ሹክረን። ወደ ፍሪላንስ እንግባና ቅድም በተደጋጋሚ 2-3 ጊዜ የሰራቸውን የፍሪላንስ ጆርኒዎች እየነገርከን ነበርና እዛ ላይ ስትሮንግ ፕሬዘንስ አለህና ብዙ ጊዜ ስለ ፍሪላንስ ሲነሳ የሚነሱ ሀሳቦች አሉ። ብዙ ጊዜ ፍሪላንስ ላይ ኢንተረስት ያላቸው ሰዎች ትሪት የሚደረጉበት መንገድ፣ የክፍያ አከፋፈል፣ ኢቨን ያው አልሰራሁም ተብሎ ዲሌይ መደረግ ወር የመሸምጠጥ አይነት ሁኔታዎች አሉ። እንዲሁም ኢቲካሊ ሬስፖንሲቢሊቲ አለ ወይ የሚለው በተለይም ደግሞ አንዱ ያንዱን እንትን እያደረገ ማለትም ያ ብቻ ግን አንዳንዴ ያንተ ፕሮዳክት ወደ ላይ እንዲመጣ የምትሰራቸው ቲኮችም አሉና በቃ በፍሪላንስ ጆርኒ ውስጥ በጥቅሉ አንተ የተማርከው ይሄ ቀይ መስመር የምትለው አለ ወይ? ወር ደግሞ ፍሪላንስ ጆርኒ መቀላቀል የሚፈልጉ ሰዎችን ኃላፊነት በተሰማውና ያው ዲኑ በሚያዘው መልኩ እንዲጠቀሙት ምን ምክር አለ? ኦር ፍሪላንስ ላይም የተማርካቸውን ጥቅል ምክሮች በተለይ ካንተ ኤክስፒሪየንስ ያገናኘህ ብትነግረኝ ደስ ይለኛል። ኦኬ ወደ ፍሪላንሲንግ ስንመጣ ማለት ነው
እኔ ፍሪላንሲንግ በተወሰነ መልኩ እንትን የተባለ ነገር ነው ብዬ አስባለሁ። በጣም ግሎሪፋይ የተደረገ ነገር ነው ብዬ አስባለሁ እና ከኖርማል ጆብ ብዙ የተለየ ነገር የለውም። ፍሪላንሲንግ ትንሽ ለየት የሚለው ክሎኪንግ ክሎክ አውት የምታደርግበት የሆነ 2 ሰዓት ገብታ 11 ሰዓት ውጣ ምናምን የሚልህ ሰው የለም። ዴድላይን ላይ አድርስ በተባልከው መሰረት ታደርሳለህ ነው እና ግን አንዳንዴ እነዛ ዴድላይኖችም አጭር ይሆናሉ። በየእንትኑ ዴሊቨረብል ሊኖርብህ ይችላል እና ከኖርማል ስራ ብዙ የተለየ ነገር አለው ብዬ አላምንም። እና ፎር ሰሞን ኢንተረስትድ የሆነ ከሪሩ ላይ ገና ጀማሪ ለሆነ ሰው ፍሪላንስ ከማድረጉ በፊት የተወሰኑ ካምፓኒዎች ላይ ፉል ታይም ምናምን ሀያር ተደርጎ በተወሰነ መልኩ አትሊስት የተወሰነ ኤክስፒሪየንስ እስኪያገኝ ድረስ መስራት አለበት ብዬ አስባለሁ። ምክንያቱም ፍሪላንስ ስታደርግ ምንድነው የራስህን እንትኖች ነው የምትጠቀም፣ የራስህን ሜተድስ የራስህን ፐርስፔክቲቭ እና ፕሮጀክቶችን ስትሰራ ፕሮዳክቶቹን ዴቨሎፕ ስታደርግ የምትማራቸው በፕሮሰስ ውስጥ የምትማራቸው ጥሩ ያልሆኑ ፕራክቲሶች ሊኖሩ ይችላሉ። ሲንስ ከመጀመሪያው ጀምሮ ፍሪላንስ እያደረግ ከሆነ ማለት ነው እና የተወሰነ ጊዜ ሌሎች ካምፓኒዎች ላይ ኦልሬዲ ስታብሊሽድ የሆኑ ከሲኒየር ሰው ስር ሆኖ መስራት ምናምን አዘ ፍሪላንሰርም ሰክሰስፉል ለመሆን ጀነራሊ አዘ ዴቨሎፐርም ጥሩ ዴቨሎፐር ለመሆን እንትን ማለት ያስፈልጋል። ምንድነው ያን ነገር ብናደርገው ብዬ እኔ እንትን እላለሁ፣ አድቫይስ አደርጋለሁ። ከዛ ውጪ ስትሮንግ ፕሬዘንስ ኢን ዘ ፍሪላንሲንግ ስፔስ እኔ ስትሮንግ ፕሬዘንስ አለኝ ሳይሆን ስትሮንግ ፕሬዘንስ ሳይሆን ያለኝ እንዳልኩ በጣም ኤርሊዮን ስለሆነ የጀመርኩት እንትኔን ካሪየርን ሎት ኦፍ ፒፕል ኖቲስ አድርገውታል በተለያየ ምክንያት። ፎር ኤግዛምፕል አሁን ላይ እንደው ቅርብ ጊዜ ራሱ አንድ ፕሮጀክት እየሰራን ነበር ከአንድ ካምፓኒ ጋር እና ከዛ ካምፓኒ ኦነር ጋር የተዋወቅ ነው አንድ እንትን ነበር፣ አንድ ፕሮግራም ነበረ ሁለታችንም ፓርት የነበርንበት እና እዛ ፕሮግራም ላይ እኔ ያለው ሌሎችም ሶፍትዌር ኢንጂነሪንግ የሚማሩ የተወሰነ ስራ የሚሰሩ ምናምን ልጆች አሉና ከነዛ ሁሉም ተለይቶ ለእኔ ፕሮጀክቶችን አውትሶርስ እንዲያደርጉልኝ ምናምን ያደረጋቸው ነገር እንደ ፍሪላንሰር ምንድን ነበረ? አይ ቱክ ዘ ኢኒሺየቲቭ የሆነ ነገር ተባለና እዛ ፕሮግራሙ ላይ ለዚህ ነገር እኮ ሶፍትዌር ቢኖር ለዚህ ነገር በቴክኖሎጂ ሶሉሽን ማምጣት እኮ ይቻላል የሚል ሀሳብ ተነሳ። አይ ቱክ ዘ ኢኒሺየቲቭ እና የሆነ ቀለል ያለ ነገር ቢልድ አድርጌ ይዤ መጣሁ። ፒፕል ኖቲስድ እና በተለያዩ ሲቹዌሽኖች ላይ እንደዚህ አይነት ነገሮች ይፈጠራሉ እና ሰው ደግሞ ስፔሻሊ እንትን ምንድነው ነን ቴክኒካል የሆነ ሰው ሜቢ ኢቭን የተለያዩ በተለይ አሁን ላይ እንትኑ ላይ የቴክ ስፔሱ ላይ በጣም ኖቲሰብል ሆነው እየታዩ ያሉ ሰዎች የሚጠቀሙት አንድ ሜተድ ይሄን ነው። በጣም ሲምፕልም ነገር ሊሆን ይችላል ግን they're going to show you ያን ነገር እንደሰሩት ምናምን እና እንትን ያልሆነ ሰው ቴክኒካል ያልሆነ ሰው እኛ ያን ነገር አይተን ኢቫሉዌት ስናደርገው ያን ያህል ቫልዩ ያለው ነገር ላይ መስለን ይችላል። በተለይ እንደ ቴክኒካል ሰው ኢቫሉዌት ስታደርገው ማለት ነው። ከዛ በኋላ ግን ለቴክኒካል ላልሆነ ሰው that's all they know በቃ ያሳያቸውን ነው የሚያውቁት። እዛ ጋር የሚያዩትን ነገር ስለሆነ የሚያውቁት ያንን ነገር ስታሳያቸው አንተ እንደዚህ አይነት ነገሮች ቢመጡ ሊያሰሩ እንደሚችሉ ወር ልታግዛቸው እንደምትችል አንደርስታንድ ያደርጋሉ እና
በእንደዚህ አይነት ሲቹዌሽኖች የተለያዩ እንዲህ አይነት ኢንተራክሽኖች በተለያዩ ቦታዎች ላይ በነበሩ እንዲህ አይነት ኢንተራክሽኖች ስሜ የተወሰኑ ቦታዎች ላይ ደረሰና የተለያዩ ፕሮጀክቶች አልፎ አልፎ የሚመጡ ፕሮጀክቶች አሉና እነዛን ፕሮጀክቶች አዘ ፍሪላንሰር መስራት ቻልኩኝ ማለት ነው። ቅድም ቻሌንጅ ሲያልከው አንድ ፖስት ነበር ሊንክድኢን ላይ የጻፍኩት ዶዘር ላይክ ቬሪ እንዴት ነው በጣም ከውስጥ ተሰምቶኝ የጻፍኩት ነገር ነበር። ላይክ ቱ ክላይንትስ እና ሁለቱም ሸመጠጡኝ እና ብዙ ጊዜ ሀፕን የሚያደርግ ነገር ነው። እኔ ዙሪያም ካሉ ጓደኞቼ ኢቭን ላይክ አዘ ካምፓኒም አሁን ላይ አጋጥሞን የሚያውቅ ነገር ነው እና ፈርስት ፔመንት የሚከፍሉና ምናምን ከዛ በኋላ እንትን አቬለብል የማይሆኑ አይነት እንትኖች ይኖራሉ እና እነዛን ቻሌንጆች ማለፍ የምንችለው ከረንትሊ እንትን የሆነ ነገር የለም። በተለይ በኢትዮጵያ ኮንቴክስት ያን እንትን ልንልበት ታክል ልናደርግበት የምንችልበት መንገድ የለም። ሆፕፉሊ የሆነ ሰው እሱን አይነት ፕላትፎርም የሆነ መንገድ ይፈልግለታል። ግን ከረንትሊ እኔም የማውቀው መንገድ የለም። ግን በተቻለ መጠን አትሊስት ፈርስት ፔመንት ሳትቀበሉ ስራ አትፍሩ። ከዛ በኋላ ደግሞ ብዙ እንትን ሳትሉ የመጀመሪያ ይሄ ፈርስት ፔመንታችሁን እንትን ብላችሁ ኔክስት ፔመንታችሁን የምትቀበሉበትን ያህል ከሰራችሁ በኋላ ብዙ ኤክስትራ ማይል ባትሄዱ ኢቭን ዶ ክላይንቱ መደሰት ቢኖርበትም እናንተም ደግሞ ለሰራችሁት ስራ ተገቢውን ክፍያ ማግኘት አለባችሁና እነዛን ነገሮች በደንብ ሲሪየስሊ ብታዩዋቸው። ብዙ ጊዜ እንደ ሀበሻ የምንተፋፍረው እንትን የምንለው ነገር አለ። እሱን ነገር በቻልነው መጠን ከጥቅሙ ጉዳቱ ያመዝናል አንዳንዴና እነዛን ነገሮች ሲሪየስሊ ወስደን ራሳችንን ፕሮቴክት ማድረግ አለብን ብዬ አስባለሁ። ጀነራሊ ፍሪላንሲንግ ላይ ያለኝ ሀሳብ ይሄ ነው። ፍቅረን ያው ብዙ ጊዜም ታክሲ ላይ ሰውን ማመን ቀብድ ተቀብሎ ነው የሚል ነገር እናነባለን እና ጥሩ ምክር ያገኘ ነው። በዋናነት ከፍሪላንሲንግ የዘለለ ፉል ታይም ኦር ፓርት ታይም ሊሰራበት የሚቻልበት ካምፓኒ መፈለግ፣ ከዛ በዘለለ ደግሞ ያው ሊመጣ የሚችለውንም ነገር መስዋበር በተቻለ መጠን ግን ቅድሚያ ክፍያ ይተቀበሉ፣ ከዛ ፕሮግረስን እያሳዩ የመሄዱ ሂደት አለ። ጥሩ ጥሩ ትምህርት አግኝተንበታል ብዬ አስባለሁና ወደ እንትን እንምጣ። ያው ቴክ ሲነሳ ብዙ ጊዜ ቴክ ላይ ያለም ሰው የሌለም ሰው ኢንተረስት የሚያደርገው ነገር አለ። በዛው ላይ እንደ ስጋት የሚነሱ ነገሮች አሉና የሆነ ቴክ ትሬንድ ኖሮ አንተን በጣም ኤክሳይትድ የሚያጓጓ አልቢያን ነገር የወር በፊት ዲስከቨሪ ይደረጋል ብለህ ጠበቀው ወር ደግሞ ተደርጎ በጣም ኤክሳይትድ እያደረገ ያለው ወር ደግሞ ስጋት ላይ የሚጥልህ ነገር ካለ ኮምፔሪንግ ኮንትራስት አድርገህ ብትነግረን። ኦኬ ኢንትረስቲንግ ኩዌስችን። እንትን እንደ ኤክሳይቲንግ የሚለውም ወሪ የሚያደርገኝም ነገር ለእኔ ከረንትሊ ኤአይ ነው። ኤአይ አፕሊኬሽኖቹን እያየናቸው ነው። ኦልሞስት ኢን ዘ ኒር ፊውቸር እዚህ የምናወራለት ቴክኖሎጂ ፕሮግራሚንግ ምናምን የምንለው ነገር ኢትስ ጎይንግ ቱ ቢ በጣም ሲምፕል ነገር ነው የሚሆነው እና ማንም ሌመን ሰው አክሰስ ሊያደርገው የሚችለው አይነት ነገር ነው የሚሆነው እና ኖት ኦንሊ ፕሮግራሚንግ ብዙ ኦፊስ ጆቦች ሪፕሌስ የሚደረጉበት ጊዜ ቅርብ ነው ብዬ አስባለሁ እና ዳት ፓርት ወሪስ ሚ። ከዛ ውጭ ግን ኤክሳይቲንግም ነው በጣም ቢካዝ ብዙ አድቫንስመንቶችን የምናይበት ፊልድ ነው ብዬ አስባለሁ። እንትን ላይ ሄልት ኬር ላይ ስፔሻሊ በጣም ብዙ አድቫንስመንቶችን እናያለን ብዬ አስባለሁ። ጀነራሊ የላይፋችን ከማቅለል ጋር በተያያዘ
ብዙ እንትኖችን እናያለን፣ ጥሩ ነገሮችን እናያለን ብዬ አስባለሁ። በጣም ኤፊሽንት ያደርጋል ብዬ አስባለሁ። እና ኤአይ ሁለቱንም ሳይድ ይይዝልኛል ብዬ አስባለሁ። እና ከዛ ውጭ ግን ሌላ ኤክሳይት የሚያደርገኝ እንትን ቴክኖሎጂ ግን ስቲል ደግሞ በጣም እንትን መሆኑን ኢምፕሊመንት መደረጉን በጣም ብፈልገውም ሪያሊስቲክ ደግሞ የማይመስለኝ ብሎክቼን ሜንሊ የፊንቴክ አፕሊኬሽን ኦፍ ብሎክቼን ቢካዝ ሜቢ ወደ በኋላ ላይ ልንመጣበት እንችላለን። ግን ብሎክቼን ኦልሞስት አሁን ያለን ፋይናንሻል ሲስተም ሙሉ ለሙሉ የሚቀይር አይነት ሲስተም ነው የሚሆነው እና ያ አይነት ገንዘብ ፕሪንት የሚደረግበት የሆኑ ኢንዲቪጁዋልስ የሆነ ግሩፕ ኦፍ ፒፕል ኮንትሮል የሚያደርጉት አይነት ፋይናንሻል ሲስተም እንዳይኖር ወይም ደግሞ ያ ብሬክ እንዲደረግ የሚያደርግ አይነት ሲስተም ነው እና ያንን ፉሊ አዶፕት ማድረግ ከቻልን በጣም ብዙ ነገሮች በተለይ ለሙስሊም ኡማ ብዙ ነገሮችን ሊቀይር የሚችል ቴክኖሎጂ ነው ብዬ አስባለሁ። በተለያዩ ዘርፎች ኖት ኦንሊ ፊንቴክ አሁን እንደው ቅርብ ጊዜ እያየ ነው የነበረው አፕሊኬሽን ለዘካት ይህን ነገር አፕላይ ብናደርገው ምናምን የሚሉ አይነት እንትኖች ኦፖርቹኒቲዝ ወይም ደግሞ ይሄ ብሎክቼን እንትን ሊላቸው የሚችላቸው ሌቨሬጅ ሊደረግባቸው የሚችላቸው ነገሮች ብዬ ሳስብ ብሎክቼን በጣም እንትን የሆነ በጣም ኤክሳይት የሚያደርገኝ ፊልድ ነው። ግን ደግሞ እንዳልኩ ኮንትሮልን ሉዝ ማድረግ ነው የሚሆነው ለሌሎች አሁን ላይ ኮንትሮል ላይ ላሉ ሰዎች እና አይ ዳውት ኢት ውድ ቢ ፊዚብል እና ይህን ነገር ኢምፕሊመንት ተደርጎ የምናይበት ጊዜ ቅርብ ነው ይመጣል የሚለው እንትን ለማለት ይከብደኛል። ያው ከሞላ ጎደል እቺ ሀገራዊም ኢሹ ነች መሰለኝ። ይሄ የገንዘብ ነክ ጉዳይ ብሎክቼን ኢምፕሊመንት የሚደረግበት ሂደት ያው ከመንግስትም የሆነ ምናልባት እጅ ጥምዘዛ የሚፈልግ አይነት ነገር ነው። ከዛ በዘለለ እንዳልከው ኢስላሚክም ኢቨን ኢስላሚክ ፋይናንስ ላይ ራሱ ብዙ መሰራት ያለበት ዘርፍ ነው። አላህ አግሮቶት ወደዚህም ካመጣው ምናልባት እንዳልከው እንደ ሙስሊሙም ደግሞ ከኢስላሚክ ፋይናንስ ጋር ላይን ያደርጋል ወይስ አያደርግም የሚለውን ብንመርምሮ እዛ ላይ ሰርቶ መጠንከሩ ምናልባት በጣም ኤክሳይት የሚያደርግ ጥሩ ፖይንት ነው ያነሳኸውና አሁን ወደ አንተ ላይፍ አሁንም ዞሬ ልመልስህ ነውና ምናልባት በዚህ ሴሽን ላይ ብዙ ጊዜ ተደጋጋሚ የምንጠይቃቸው ጥያቄዎች ናቸውና ከሞመንት ውስጥ ምናልባት ይህን ቴክ ትቼው ቢሆን ወይ ልተወው ብለህ ተስፋ የመቁረጥ ስሜት የተሰማህ የሆነ ፖይንት አለ ወይ በቴክ ጆርኒ ውስጥ? ምናልባት እዛ ውስጥም ገብተህ ከነበር ያን በምን አለፍከው? ከዛች ደግሞ ፔን ምን ተማርክ? ሆነስትሊ እኔ እንደዛ ያልኩበት ጊዜ አለ አይመስለኝም። ቅድም እንዳልኩ እኔ እንትን ምለው ምንድነው እዚህ ፊልድ ላይ እየሰራ ያለሁት ስለተከፈለኝ ወር ገንዘብ ስላገኘሁበት ምናምን አይደለም። መጀመሪያ ስጀምር እንትኑ ምንድነው ፊልዱን ስጀምር ሜቢ ኢቨን ጓደኞቼ ምናምን ያውቃሉ ይሄን ገበሬ ነው ሆነው ምናምን ነበር እና እኔ እንደዚህ አይነት ገንዘብ የሚያስገኝም ፊልድ አይመስለኝም ነበር። እኔ ኮምፒውተሮች ጋር ሆኜ ኮምፒውተር ላይ የሆነ ነገር መስራት ደስ ስለሚለኝ ብቻ ነበር የምሰራው እና I don't think እንደዛ ያልኩበት ጊዜ አለ አይመስለኝም። አይ ኸይር ነው አልহামዱሊላህ የአማል መኖሩ። አሁንም እንዲሁ ወደ ትሪኪ ጥያቄዎች ልንገባ ነውና እስካሁን ከኬሪር ውስጥ ከነበረ ሞመንቶች አንዷን ድጋሚ ኑር ብትባል ወር በዛ ሰዓት የነበረው ቻሌንጅ ሊሆን ይችላል፣ በሰዓት የተሰማ ጥሩ ስሜት ሊሆን ይችላል፣ ደግሞ የሆነች ያስተማረ እያሳደገህ የነበረ ሞመንት ሊኖር ይችላልና የትኛውን ጊዜ ብትደግማት ደስ ይልሃል? እንዲሁ ለምን?
ክሬሪ ላይ ብቻ አይደለም ግን ጀነራሊ እኔ የኮቪድ ታይም ለብዙ ሰው ባለውለታ እንደሆነው ለብዙ ሰው ደግሞ መጥፎ ጊዜ እንደነበረው ለእኔ በጣም ትልቅ ባለውለታዬ ነበረ። ብዙ ነገሮችን የተማርኩበት ጊዜ ነው። ብዙ ኢቭን ከሪየር የጀመረበት ጊዜ ነው እና ያንን ጊዜ ሪሊፍ አድርገው ድጋሚ ሜቢ አውድ ሃቭ ወርክድ ሃርደር እና አሁን ካለውበት የተሻለ እንትን ላይ ሆን ነበረ። ግን ነው ብዙ የምቀይረው ነገር ያለ አይመስለኝም። መለስ ሃፒ አሁን ባለውበት ያኔ ባደረግኩት ነገር ነው። ጊዜው ያ ታይም ይመስለኛል ሪሊቭ አደርገው ወር ደግሞ ብቻ ጥሩ ጊዜ ነበረ ብዬ የማስበው ኢቭን ዶ ለሁሉም ሰው አይሆንም። ፕሮግረሱ አክሰለሬት በደንብ ያደረገበት ወቅትም ስለሆነ ይመስለኛል። ያው በዋናነት አንድ ሰው በጣም በወሳኝ ሁኔታ ጊዜን በደንብ ተጠቀምኩበት የሚላት የሆነች ጊዜ ካለች ያ ጊዜ ይናፈቃል። ለምሳሌ ያው የሆነ ሰው ሀጅ ሄዶ ቢመጣ ወር ኢቲካፍ ገብቶ የወጣ ሰው እነዛን ጊዜያቶች ሼር ያደርጋቸዋል። ምናልባት ያ ጊዜ አንተ በደንብ ጊዜን የጠቀምክበት እንደሆነ ገምታለሁኝ እና ለዛ ይመስለኛል ቅድም እንዳልኩት ብዙ ጊዜ የምናቀርባቸው ሰዎች የምንጠይቃቸው ጥያቄ ነውና ቴክ ኬሪሪ ውስጥ ማለት የሆነ ሰው በሚመክረው ጊዜ ከተመከርካቸው ምክሮች በሙሉ ምርጥ ምክር የምትለው ሼፕ አድርገህ የምትለው ወር ደግሞ መጥፎ ምክር የምትለው ሁለቱንም ብቻ። ምርጥ ምክር ምርጥ ምክር የምለው ኦኬ አንድ ምክር በጣም ከኔ ጋር ሪዞኔት ያደረገ በደንብ ምክር ሜቢ በጣም ደጋግማችሁም ሰምታችሁት ሊሆን ይችላል። ሰውየውም ሲለው ክሬተር ኦፍ ቤተር አውት በረከት የሚባለው ልጅ ማለት ነው። የዛሬ 2 ዓመት ወይ 3 ዓመት አካባቢ ይመስለኛል የጂዲጂ ኢቨንት ላይ ተገናኘና የዛኔ እኔ ስለ ኦፕን ሶርስ ኮንትሪቢዩቲንግ ምናምን እንትን በቃ በደንብ ዲስከቨሪ ያደረኩበት ሰዓት እና እንትን እያልኩበት የነበረ ሰዓት ነበርና እሱ እዛ እንትን ላይ እዛ ቶፒክ ላይ ቶክ ሊሰጥ ነበርና አዲስ ወንት የእሱን ቶክ ገባው አዳመጥኩት። ቤዚክ ነገሮችን ነበር ያወራው ግን said I contributed to ሻልሲያን ምናምን ማለት and he also made this analytics tool እና I knew him from that። ከዛ በኋላ ከጨረሰ በኋላ ምናምን me and a couple of guys went ahead we started talking ምናምን ስለ ስራ ስለሰራቸው ፕሮጀክቶች ምናምን አወራነውና ከዛ በመሃል ምን አለን እሱም ደጋግሞ ይለዋል። የዛኔ ነው እኔ መጀመሪያ እንትን አለኝ do something ambitious እና there are not a lot of impressive people in the world እና impressive ለመሆን ያን ያህል ቻሌንጂንግ አይደለምና do something ambitious even workout ባያደርግ ወርክአውት ካደረገ you're going to be set for life ምናምንና ካልሆነ ደግሞ you're at least going to get good experience እና maybe even a good paying job ምናምንና that advice በተለይ career wise እንትን ነው ያስባለሁ ጥሩ አድቫይስ ነበረ ለኔ ያስባለሁ። maybe not the best advice ግን በጣም ጥሩ አድቫይስ ነበር ለኔ። worst advice I'll say worst advice አሁንም worst advice ማለት አልችልም ግን ለኔ it doesn't really make sense ወይም ደግሞ ከኔ እንትን ጋር ከኔ አስተሳሰብ ወር ከኔ ጀርኒ ጋር የሚሄድ አይነት አድቫይስ ያልሆነ stick to one thing ምናምን የሚባል ነገር ወይም አንድ ነገር ላይ እንትን በሉ ምናምን የሚባል ነገር እኔ ብዙ አይመቸኝም because የኔ journey has been always trying out a bunch of things እና that's what got me here
ምንም ነገር እንትን ብትል እኔ ብትሰጠኝ ሆን የፈለግከውን ነገር ብትሰጠኝ I can do it, I can figure it out እና ዳ ኮንፊደንስ እና እዚህ ሌቨል ላይ እንድደርስ ሜቢ ኢቨን ብዙ ከኔ የተሻሉ ሰዎች ቢኖሩም ብዙ ደግሞ ከኔ በኔ ኤጅ ላይ ሆነው ከኔ የሚበልጡም ሆነው እንትን የተሻለ ፖዚሽን ላይ የሆንኩበት ምክንያት ሪሌቲቭሊ ማለት ነው አሁንም because I tried out almost everything I could find እና ብዙ ነገሮች ውስጥ መግባቴ ብዙ ነገሮችን ኤክስፒሪየንስ ማድረጌ is what got me here እና እሱን አድቫይስ stick to one thing አንድ ነገር ነው አድምቶ መስራት ምናምን ጥሩ አድርጎ መስራት ጥሩ ሆኖ እንዳለ ግን አንድ ነገር ላይ ብቻ ሙጭ ብሎ መቆየት I don't think that's a good advice still a personal opinion so yeah ሹክራን በቦታው በኩል ጥያቄዎችም እየደረሱን ነው ምናልባት በዛ በኩል መላክ ይችላልላችሁ ከዛ በዘለለ ፕሮግራሙ ሊጠናቀቅ አካባቢ ማይክ ፍሪ ስለምናደርግ ጥያቄዎቻችሁን አዘጋጁ ካላችሁ ችግር የለውም አሁንም ወደ ፐርሰናል ጥያቄ ነው ያለውትና ኤቨርግሪንም ላይ ብዙ ሜንተርሺፕ እንደምታደርጉ እናውቃለንና አንተም ከዚህ በዘለለ የተለያዩ በቴክ ሊድም ላይ ስለሆነ የምትሰራው ሜንተር መደራረጉ ይኖራልና በማስተማር ውስጥ የምታገኘው ፐርሰናል ጥቅም ይኖራል ማስተማር አለ መማር አለ እንዲሁ በማስተማር ውስጥ መማር አለና አስተምረው በዚህች ማለት ሜንተር የመደራረጉ ሂደት አንተ ላይ ኢንፍሉዌንስ ከምን ነበረ ማለት በጣም የተማርክበት ተማሪ ኦር በማስተማር ምን ኢምፓክት ነበረ ያ የዚህ ሪሌሽንሺፕ ኢንፋክት ህይወት ላይ እስከምን ነበር Okay. So mentorship ላይ እስኪ ትንሽ ክሊር አይደለም ጥያቄው ግን ሜንቶር ስታደርግ የተማርክበት ነገር ነው? ናም ያው በጥቅሉ ሜንተርሺፕ ምን ጥቅም አለው በቴኩ ዘርፍ ላይ ለምሳሌ አንድ ሰው ኢንተርን ሆኖ ሊመጣ ይችላል ያን በማስተማር ፐርሰናሊ ግን ምን ልትጠቀም ትችላል? Okay. So like ሜንቶር ማድረግ የተወሰነ ጊዜ ኤክስፒሪየንስ አለ ሜንቶር መደረግ ግን እንዲቋሚ ሜንቶር ኖሮኝ አያውቅም ሜቢ ከኔ ጋር የሚሰሩ የነበሩ ሰዎች የተወሰነ ከኔ የተሻለ ኤክስፒሪየንስ የነበራቸው ሰዎች ጋር መስራት እድል ነበረኝ ጥሩ በጣም ጥሩ የምላቸው ዴቨሎፐሮች ጋር ከነሱ ጋር መስራቴ አሁን ላለውበት ስቴጅ ኮንትሪቢዩሽኑ ቀላል የሚባል አይደለም ከዛ ውጪ ኪሮችም ጋር I had this friend ከአስቱ አብረን ነበር የምንማረውና he was really በቃ በጣም ጎበዝ ልጅ ነበረ እና ከሱ ጋር የሰራናቸው ፕሮጀክቶች ምናምን even personal projects ምናምን በጣም ብዙ ነገር ተምሬበታለሁ እና he used to push me በጣም የዛን እንትን ስንል ማለት ነውና ከፒሮች ጋር እንትን ማለት one way of mentorship ሊሆን ይችላል even though ከይድ የመደራረግ አይነት ነገር በደንብ ላይ ኖረው ይችላል ግን በደንብ እንዴት ነው እንትን ለማለት ለማደግ አንድ ላይ and ብዙ ጊዜ ደግሞ ይሄ የኮሚትመንት ችግር or የሞቲቬሽን ችግር ምናምን ሲኖር እነዛን ነገሮች እንትን ለማለት ምንድነው ለማለፍ ከፒሮች ጋር አብሮ መስራት ሰርክልን ማስተካከል ጥሩ እንትን አለው ከዛ ውጪ ሜንቶር ማድረግ ላይ አድሴ ሜንሊ የኔ ኤክስፒሪየንስ እዚህ ኤቨርግሪን ላይ ካሉ እንትኖች ካሉ ኢንተርኖች እና ጁኒየር ሆነው ከሚገቡ ሰዎች ጋር ነው ሞር ምንድነው እንትኑ ቅድም እንዳልኩት በተለይ ወደ ፍሪላንሲንግ ጋር ተያይዞ ያነሳውት ነገር ላይ
እንትን ብሎ ምንድነው ተጣሞ የበቀለ ዛፍ ተጣሞ ነው የሚያድገው አይነት ነገር ነው። እና መጀመሪያ ፋውንዴሽን ላይ የተበላሸ ነገር ካለ ኢትስ ጎይንግ ቱ ቢ ሪሊ ሃርድ በኋላ ላይ ፊክስ ማድረግ። እነዛን ነገሮች መጀመሪያ ላይ መጥፎ እንትኖችን መጥፎ ሀቢቶችን ኖር መጥፎ መንገዶችን ተምሮ ከዛ አንለርን ከማድረግ ይልቅ መጀመሪያ ላይ ስንጀምር እነዛን ነገሮች ክሊር አውት አድርጎ አትሊስት ከኛ በፊት አንድም ሁለትም ፕሮጀክት የሰራ ሰው ከሆነ ከሱ ጋር ሆኖ መስራቱ የኛን ፐርሰናል እንትናችንን ጀርኒያችንን ያቀልልናልና one of the main benefits of mentorship እኛን ሜንቶር እያደረገን ያለው ሰው ከኛ በፊት ስላለበት ያንን ነገር አሁን እኛ ስንሞክር ያንን ነገር እንዳንሳሳት ይረዳናል እና it's very essential። አሁን ላይ ብዙ ነገሮች ቀለዋል ሜንቶር ለማግኘትም AI is the best mentor you could find አሁን ላይ ብዬ አስባለሁ in any field not just software engineering ምናምን። ከዛ ውጭ ደግሞ ልክ እንትኖች ላይ ካምፓኒዎች ላይ መስራት that's also one of the best ways። እንደው ከኤአይ ይሻላል ለማለት ስለሚከብደኝ እንጂ ፔድ ከሆነ በተለይ you're getting paid to learn እና you're learning ደግሞ like actually ያን ነገር ቀን በቀን ኤክስፒሪየንስ ያደረገ ካለ ሰው ያን ነገር በኋላ ላይ ደግሞ በትክክል የምትጠቀሙበትን ነገር ነው እየተማራችሁ ያላችሁት እና ሜንቶርሺፕ በጣም ኢሴንሻል ነው ብዬ አስባለሁ። እና በእነዚህ መንገዶች ደግሞ ልናገኘው እንችላለን ሜንቶርሺፕ። ሹክራን። ምናልባት አሁንም እንዲሁ ወደ ፐርሰናል ልምጣና እንደ ዲቨሎፐር ይሄ ፊዚካል እና ሶሻል ቻሌንጆችን ወደ ጤናው ዘርፍ መተን ነውና ፊዚካሊ ለምሳሌ ለረጅም ሰዓት ኮምፒውተር ላይ ስቲክ ማድረግ ይኖራል። በዛ ሰዓት ተጠቀሙ የሚችለው ስናክ ሊኖር ይችላል። ፐርሰናሊ ደግሞ ይሄ ብዙ ጊዜ ኮምፒውተር ላይ የሚውል ሰው ያለው ሪሌሽንሺፕ እንዴት ነው? ብዙ ጊዜ የቴክ ሰው ወይ ኢንትሮቨርት ነው ይባላል እና እሱም ተያይዞ ሪሌሽንሺፖች ያለ እንዴት ነው እሱን ባላንስ ታደርገዋለህ? እንዲሁ ይሄን ለማጠናከር ብለህ ሩቲኖች አሉ ወይ ፕሮዳክቲቭ ለመሆን በሳምንቱ ምናልባት ወይ ኤክሰርሳይዝ ሊሆን ይችላል የኔ ሀቢቶች አሉ ወይ ጤና ከመጠበቅ አንፃር ማለት ነው። ጤና ስንል ፊዚካሊም ሶሻሊም ያለውን ኢንቫይሮንመንት ለማስተካከል የምትሄድበት ሀቢቶች ሩቲኖች አሉ? ኦኬ ሶ ከድናን ሄልዚ ስናክስ ምናምን ብዙም እንትን አይደለሁም እኔ ብዙ ስናክ ማደርግ ሰው ምናምን ኖር አንሄልዚ ነገር አልጠቀምም ብዙም። ግን ሎንግ አወርስ እንትን ማለት ስክሪን ላይ እንትን ማለት መቀመጥ ምናምን እሱ እንግዲህ ከስራው ጋር የሚመጣ ነገር ነው። ሶ ያንን እንትን ለማድረግ ያን ያህል አክቲቭ ሆኜ ስፖርት ምሰራ ሰው ምናምን አይደለሁም። ግን በቻልኩት መጠን ወክ ለማድረግ ሞክራለሁ። ሶ አንድ እንደ ኤክሰርሳይዝ እንትን ልለው የምችለው ነገር እሱ ነው፣ ወክ ነው። ከዛ ውጪ እንትን ረጅም ሰዓት ብዙ ጊዜ እንትኔ ማታ ማታ ነው ብዙ ጊዜ የምሰራው እና ሶ እንትኔን ይሄ የእንቅልፍ ሰዓቴን እንትን እንዳይጋፋ ሞክራለሁ። ግን ብዙ ጊዜ ያው ማታ ማታ የምትሰራ ከሆነ እንትንህም ምንድነው ፎከስህም የሚሆንበት ሰዓት ስለሆነ ያንን ሉዝ ላለማድረግ የተወሰነ የምትገፋው ነገር የተወሰነ ኮምፕሮማይዝ የምታደርገው ነገር ይኖራል እና እዛ ጋር ምናልባት እንትን መስተካከል ያለበት ነገር ሊኖር ይችላል። ግን ለእኔ እስካሁን ድረስ እየሰራልኝ ነው። በቂ እንቅልፍ 5 ሰዓት 6 ሰዓት ለእኔ በቂ እንቅልፍ ነው ብዬ አስባለሁ እና ከዛ አንጻር እንትን የምላቸው ምንድነው የማደርጋቸው ነገሮች ውስጥ የያዝ ምናምን እንዳልኩ ወክ ማድረግ እንትን ሲሆን ምንድነው የሚባለው ስታክ ሲሆን ወይም ደግሞ በጣም ረጅም ጊዜ የተቀመጥኩኝ ሲመስለኝ
ተነስቼ አትሊስት ዋጠጥቼ ዞር ዞር ብዬ መመለስ። ስናክ አላደርግም። ኦልሞስት ብዙም የዚህ እንትን የለብኝም፣ የዚህ የስናክ ምናምን ችግር የለብኝም። and maintaining relationships እዚህ ላይ በተለይ አሁን እንትን እያልኩት ያለው ነገር ምንድን ነው፣ አሁን ላይ ኦልሞስት አብዛኛው ጓደኞቼ እየተመረቁ ፕላስ እንትን እያሉ ምንድን ነው ስራ like 9 to 5 ምናምን እየገቡ ስለሆነ what I'm noticing is በጣም ጊዜ የላቸውም እና አሁን ያለውበት ጊዜ the best time like ፋሚሊም ጋር ጊዜ ለማሳለፍ ዙሪያ ካሉ ሰዎች ጋር እንትን ለማድረግ ጊዜ ለማሳለፍ በጣም ጥሩ ጊዜ አሁን ላይ ነው ብዬ አስባለሁ እና ከዛ አንፃር trying to get better like ከፋሚሊ ጋር የተሻለ ጊዜ ለማሳለፍ ሞክራለሁ። ሪሌቲቭስ መጠየቅ ምናምን እሱ ላይ እንደው በጣም ሰነፍ ነበርኩኝ። አሁን በተወሰነ መልኩ እያስተካከልኩኝ ያለሁት እሱን and ከጓደኞችም ጋር በተለያዩ መልኩ የምንገናኝባቸው ነገሮች ሲኖሩ ኢቭን ስራ እንትን ቢኖርብኝም በተወሰነ መልኩ አመቻችቼ በቻልኩት መጠን ለመገኘት ሞክራለሁና እነዚህ ነገሮች አሁን ላይ አናውቀውም እንትናችንን ምን ያህል ቫልዩ እንዳላቸው እነዛ ነገሮች እና ጊዜው ሲደርስ ነው በጣም ቢዚ የምትሆንበት ጊዜ ሲመጣ ኢቭን አሁን ከድሮ ከነበርንበት ፈርስት ይር ከነበርንበት ወር ሃይ ስኩል ከነበርንበት ምናምን አንፃር ስናየው ሊትራሊ በጣም ብዙ ጊዜ ነበር የዛኔ። አሁን በጣም እያነሰ ነው። ከዚህ በኋላም እየባሰ ነው የሚመጣውና ከዚህ በኋላ ትልቅ የራስ ፋሚሊ ስትመሰርት ምናምን እየተለቀ ነው የሚሄደውና ከዛ አንፃር በቻልኩት መጠን አሁን ላይ ያሉትን ሪሌሽንሺፖች እንትን ለማድረግ ፎስተር ለማድረግ ሞክራለሁ። ኤክሰርሳይዝ እንግዲህ በቅርቡ ጀምራለሁ እያስባለሁ፣ ግን እስካሁን ድረስ ብዙም የኤክሰርሳይዝ እንትን የለኝም፣ ሩቲን የለኝም። ኢንሻአላህ ጀምር። አሁን ትንሽ ወደ ዲን እንምጣና ምናልባት ይሄ ጥቅጥቅ ያሉ ታይት ስኬጁል የሚፈልጉ ስራዎች ሊኖሩ ይችላል። እንደ ሀካቸውን የተለያዩ የፕሮጀክት ፌዞች ላይ ስትደርስ ያው የመሻማት ጊዜ መሻማትና ቀኑን የሚፈልጉ ጊዜያቶች አሉና በእንዲህ አይነት ጊዜ ዲናዊ የኢባዳ ፕሮግራሞችን ለምሳሌ እንደ ሶላት ምናምን ነገራቶችን እንዴት ነው ሜንቴን የምታደርገው? ከአላህ ሱብሃነሁ ወተዓላ ያለ አላቃ እንደምንድን? ኦኬ ጀነራሊ ከዲን ጋር ያለውን ሪሌሽንሽፕ እንትን ለማለት እኔ እንዳልኩ እንደ ሙስሊም ዋናው ፕራዮሪቲያችን ዲናችን ነው መሆን ያለበት ብዬ አምናለሁ። ከዛ አንፃር በቻልነው መጠን ፕራዮሪቲ ለሚገባው ነገር ደግሞ ፕራዮሪቲ መስጠት አለብን እና ምንድነው የማደርገው ሰላት ግዴታ እንትን ማለት ምንድነው የሚባለው ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ አይደለ? በሰዓቱ ሰላት መስገድ ከዛ ውጪ እንዳልኩ ዴድላይኖች ምናምን ይኖራሉ። ግን እነሱ ዴድላይኖች ከምን ጋር ነው ብዙ ጊዜ እኔ የምከተለው ፕሪንሲፕል እንደ ፕሪንሲፕል ልበለውና ምንም ነገር ማድረግ ከፈለግን እናደርገዋለን። ጊዜ የለኝም ምናምን የሚሉ ነገሮች ኦልዌይስ አባውት ፕራዮሪቲ እና ፕራዮሪቲ የቱ ጋር ነው የሚለው ነው ብዙ ጊዜ እነዚህ ነገሮች እንድትል የሚያደርግ። ፕራዮሪቲ ስራው ከሆነ ሰላቱ ቆይ ደርስበታለሁ ትላለህ። ሰላቱ ከሆነ ደግሞ ፕራዮሪቲ ቀድመህ ወደ እሱ ትሄድና ትመለስበታለህ እና ፕራዮሪቲያችንን የማወቅ ጉዳይ ነው ብዬ አስባለሁ እና በቻልኩት መጠን እንደ ፕራዮሪቲ ያስኩት
ዲኔ እስከሆነ ድረስ እነዛን ነገሮች እንትን ላለማለት ሞክራለሁ፣ ኮምፕሮማይዝ ላለማድረግ ሞክራለሁ። ኖት ፐርፌክት፣ ግን በቻልኩት መጠን ፕራዮሪቲ መስጠት ያለብኝ ነገር ዲኑ ስለሆነ እሱን ለማድረግ ሞክራለሁ። ጨመርበት። እንዲሁ ደግሞ በስራው ዘርፍም ላይ ቴክአፖች ወይም ዌብሳይቶች ላይ የሙስሊሙን ኮሚኒቲ ኢንክሉሲቭ ሊያደርጉ የሚችሉ ፊቸሮችን በመጨመር ላይ የነበረ ልምድ እስከምንድን ነው? ሙስሊም ኦዲየንሱ ዳይቨርስ ኮሚኒቲው ለምሳሌ አይዘክ ኢትዮጵያ ላይ የሰራችሁት ፕሮጀክት በውጭ ግንኙነት ዘርፍ ላይ አለና ስለነሱ ትንሽ ትነግረን። ኦኬ፣ እዛ ላይ ያለኝ ሮል ኤክስተርናል ሪሌሽንስ ማኔጀር አይዘክ የስቱደንት ሌድ ኢኒሽቲቭ ነው እና እዛ ላይ ያለኝ ሮል ሞር ከቢዝነስ ዴቨሎፕመንት ጋር የተያዘ ሮል ነው። እንዳልኩ ብዙ ሙስሊሞች የሉም እዛ ላይ ኦነስትሊ። ኢቨን ከኔ ውጭ ማስታወሰው ሰው ራሱ የለም። እዛ ላይ ብዙ ልለው የምችለው ነገር የለም፣ ቢካዝ ተሰፕሬት እንትን የገባውበትም ዓላማ ራሱን የቻለ ዓላማ ስለሆነ ማለት ነው። ከዛ ውጭ ግን እንደ ሙስሊም ኮሚኒቲ ቴክኖሎጂ ጋር በተያያዘ ልለው የምችለው ነገር ሜይ ቢ ኢቨን ቅርብ ጊዜ አይታችሁት፣ ቅርብ ጊዜ አይደለም አክቹዋሊ ትንሽ ቆይቷል። አንድ ሰውዬ ነበረ የሆነ ኢኒሽቲቭ ጀምሮ ነበር። ብቻ አንድ ሰውዬ ዩኬ አካባቢ በጣም ስትሮንግ ናቸው ሙስሊም ኮሚኒቲ፣ በተለይ ቴክ ዙሪያ ያለው ሙስሊም ኮሚኒቲ በጣም ስትሮንግ ነው እና እሱም ሰውየውም አሁን የምልህ ሰውዬም ከነዛ ውስጥ አንዱ ነው። ምንድነው ያ ኢኒሽቲቭ የነበረው? ብዙ ቦታዎች ላይ እኛም ሀገር በደንብ ኖቲስ አድርጋችሁታል ብዬ አስባለሁ። አብዛኛዎቹ ቦታዎች ቴክ ዙሪያ ብቻ አይደለም፣ ኤኒ መስሪያ ቤቶች ብትሄዱ፣ ኢቨን ሆቴልስ ምናምን፣ በተለይ ሰርቪስ የሚሰጥባቸው ቦታዎች ላይ በጣም ሙስሊም ፍሬንድሊ አይደሉም እና ከእሱ ጋር በተያያዘ አንድ ኢኒሽቲቭ የጀመረው ነበር እና ሜይ ቢ ካገኘሁት ለእናንተም ሼር አድርጓለሁ፣ ቻነል ላይም ሼር አድርጓለሁ እና እንደዛ አይነት ኢኒሽቲቮች ለምሳሌ ሙስሊሞች ጁማ ሰዓት ላይ ሚቲንግ መኖር የለበትም። ጁማ ሰዓት ብዙ ጊዜ ከምሳ ሰዓት ጋር እኩል ላይሆን ስለሚችል፣ ቀደም ሊል ስለሚችል እዛ ሰዓት ላይ ሚቲንግ መኖር የለበትም። መስገጃ ቦታ መመቻቸት አለበት። ካፕል ኦፍ መንስ አጎ እኔና አንድ ጓደኛዬ አንድ ሀከቶን ላይ ልንሳተፍ ሄድን። ሜይ ቢ እዚህ መሀል ሊኖር ይችላል እና ምንድን ነበር የተፈጠረው? መስገጃ 30 ሰዓት ደረሰብን። ከዛ ደግነቱ እሱ መስገጃ ይዞ ነበር ቦርሳ ውስጥ። ከዛ መስገጃ ፍለጋ መዞር ጀመር። ቦታው ላይ ጭራሽ መስገጃ የለም። ህንፃው ላይ ወጣንና መጨረሻ እንትን ላይ ፎቅ ላይ ከዛ የሆነ ክፍት ቦታ አገኘን። እዛ ጋር ነው የሰገርነው እና ብዙ ሲቹዌሽኖች አሉ እንደዚህ አይነት ነገሮች የሚያጋጥሙበት። በተለይ ብዙ ቦታዎች ላይ ሲሄድ የመስገጃ ቦታ ችግር በጣም ኖትስ የሚደረግ ነገር ነው። አሁን ላይ በተወሰነ መልኩ ለመፍታት የሞከሩ ኦርጋናይዜሽኖችም አሉ። ፕላስ ምንድነው የሚለው አፕሊኬሽን ሙሰላ የሚለው አፕሊኬሽን ላይ እሱም ትልቅ ሶሉሽን ነው ይዞ የመጡት። እንደዚህ አይነት እንትኖች እንደዚህ አይነት ኢኒሼቲቮች በጣም ሊበረታቱ የሚገቡ ኢኒሼቲቮች ናቸው እያስባለሁ እና ከዛ ውጭም እንደ ሙስሊም ኮሚኒቲ እንደ ዴቨሎፐር ኮሚኒቲ በደንብ ጠንከር ብለን ልንሄድባቸው የሚገቡ ደግሞ ነገሮች ቅድም እንዳነሳሁት በጣም ኢንክሉሲቭ ያልሆነ እዚህ ነገሮች ላይ ብቻ አይደለም፣ ግን እኔ ፈርስታን ኖቲስ ያደረግኩት ነገር ወር ኤክስፒሪየንስ ያደረግኩት ነገር ስለሆነ ነው ሜንሽን የማደርገው። እነዚህ ነገሮች አክቲቭሊ ልንሰራባቸው የምንችላቸው ነገሮች ናቸው እያስባለሁ እና እኔም የቻልኩትን አስተዋጽኦ እንትን ለማለት ሞክራለሁ። ግን
ጀነራሊ እነዚህን ነገሮች ላይ አትሊስት ኮንሰርንድ በመሆን ሌቭል ኮንሰርን ነኝ ብዬ አስባለሁ እና ከቻልኩኝ ደግሞ በቻልኩት መጠን እነዚህ ነገሮች ላይ ኢንቮልቭድ ለመሆን ሞክራለሁ። የእናንተም ኢኒሽቲቭ one of the initiatives በጣም አፕሪሺየት ማደርገው I've had ተመሳሳይ አይዲያ since ከዋይ ደጎ ሜቢ 3 ዓመት ምናምን በፊት እንደዚህ አይነት የምታስታውሱት ከሆነ አዶት ሲኒማ እንደዚህ አይነት የሆነ አይነት ፕሮግራም ተዘጋጅቶ ነበር ቴክኖሎጂ እና ኢስላም ምናምን የሚል የዛኔ ጀምሮ ኢቭን ከአዘጋጆቹ ጋር ዲስከስ አድርገንም ነበርና ያው በፐርሰናል እንትኖች ምክንያት በደንብ አልቀጠልኩበትም። ግን የእናንተ ይሄ ኢኒሽቲቭ በጣም አፕሪሺየት ማደርገው ኢኒሽቲቭ ነው እና በቻልኩት መጠንም ሰፖርት ለማድረግ ሞክራለሁ። ያ አረዘምኩት። ደስ ይለናል። አይ ናም ኸይር ያልካቸው ወሳኝ ፖይንቶች ናቸው። ብዙ ጊዜ ኢቭን የሆኑ ፕሮግራሞች ራሱ ቢኖሩ ኢቭን ሌላ ሴክተር ላይ ያሉ ፕሮግራሞች ከቴኩ የተሻለ ሙስሊም ኢንክሉሲቭ ናቸው። የሆነ ሀካቶን ተዘጋጅቶ ኦር የተለያዩ የቴክ ሰዎች የቀረቡበት ፕሮግራም ላይ ለሷላት ያን ያህል ቦታ ሲሰጥ እያየን አይደለም። ምናልባት ቴኩ ዙሪያ ያለው ሙስሊም ማነሱ ወር ደግሞ እዛ ላይ ያለው አካል በተቻለ መጠን ፑሽ ለማድረጉ ያመጣው ክፍተት ይመስለኛልና እንደ ኡማ ሁላችንም እዚህ ቦታ ላይ ፔኔትሬት አድርጎ ኢቨን በየኢቨንቶቹ ለምደ ሰላት ፕሮግራም ያልተዘጋጀው የሚሉ ኢኒሺዬቲቮችን በመቀስቀስ ማስተካከል ያለብን ይመስለኛል። ኢቨን ሌሎች ዘርፎች ላይ ያሉ አካላቶች ከዚህ የተሻለ እየሰሩ ስለሆነና ጥሩ ፖይንትን ያነሳው ምናልባት ይሄን መድገም ካስፈለገ ለመድገም ብዬ ነው። ከሞላ ጎደል ለጠይቅ የነበረውን ብለዋልና ብዙ ጊዜ ሙስሊም ዴቨሎፐሮች ኢትዮጵያ ውስጥ አሉ። ያው ያን ያህል በቂ ባይሆንም ግን ታለንትድ የሆኑ አሉ። ግን እንደ ኢስላሚክ ቴክ ሶሉሽን ያን ያህል ቁርኝት የላቸውምና ለምንድን ነው የላቸው? እንዴ ቢጠነክሩ ምን ይሰራሉ? ወር ደግሞ ምናልባት ምን አይነት ቴክ ፕሮጀክት ኢስላሚክ ቴክ ፕሮጀክት በኢትዮጵያ ውስጥ ቢልድ ተደርጎ ብታይ ደስ ይላል። እንዲሁ በጥቅሉ ወይም ለሙስሊም ዴቨሎፐሮች ያለህን መከራ የዛ ፈጠረውስ ነገርን ሰዓትም ይሄድ መርሃባ እንዳልከው ሙስሊም ዴቨሎፐሮች አሉን ግን በቂ አይደለም በጣም it's been like አሁን almost 3ኛ ዓመቴ ምናምን እንትን ማየት ከጀመርኩኝ ሰው ሃየር ማድረግ ምናምንና እዛ ፕሮሰስ ውስጥ መግባት ከጀመርኩኝ በተወሰነ መልኩ አይዘር ኢንተርቪው ላይ ወይ ሲቪ ሪቪው ላይ ምናምንና ብዙ ጊዜ በቻልኩት መጠን ሙስሊሞችን እንትን ለማለት አትሊስት እንትን ስላቸው ምንድነው ፊልተር ሳደርግ ምን ስታተስ ላይ ነው ያሉት የሚሉትን ነገሮች ለማየት ሞክራለሁና most of the time በጣም ገና ነው ያለነውና ጥሩ ምትላቸው ሙስሊም ዴቨሎፐሮች ለማግኘት ስፔሲፊካሊ ሙስሊም ዴቨሎፐር ፈልግልኝ ብሎኝ ሰው እንደዛም አይነት እንትኖች ላይ ሞክሬ አውቃለሁና really hard በጣም ሊሚትድ ነበር ነው ያለው። ግን አንደኛ ያን ነገር ሶልቭ ማድረግ መቻል አለብን። ይሄ ምናልባት በዴቨሎፐር ኮሚኒቲ ብቻ ሳይሆን አዘ ኡማ በጣም ልንሰራበት የሚገባ ነገር ነው። ጀነራሊ ዴቨሎፐር መሆንም ላይ ብቻ ሳይሆን ትምህርትም ላይ በጣም ልንሰራበት የሚገባ ነገር ነውና እሱ አንድ እንደ ሜቢ ላይክ ዙሪያችሁ ላሉትም ሰዎች እንዴት ነው እንደ አድቫይስም እንደ ሰጀሽንም ትምህርት ላይ ያለን ነገር ብንለው ብናሳድገው ዲያል እናስተሳሰብ we need people በደንብ የተማሩ ኡማውን ሊቀይሩ የሚችሉ ምክንያቱም ነጋዴ ብቻ ሁሉም ነጋዴ ሆኖ ኡማውን መቀየር አስቸጋሪ ነው የሚሆነውና ንግድ ያሉ ሰዎች እንደሚያስፈልጉንም ስራ ላይ ፕሮፌሽናል ስራዎች ላይ ያሉ ሰዎችም ያስፈልጉናል ብዬ አስባለሁና እሱ ነው የኔ ዋናው እንትኔ። ከዛ ውጪ እንደ ፕሮጀክት ባየው ምናምን የሚለው ፕሮጀክት ኮሚኒቲውን ከመሰብሰብ አንጻር ሳይሆን
ጀስት ጀነራሊ እኔ ፕሮጀክቱ ኢምፕሊመንት ተደርጎ ባየው ብዬ የማስበው ፕሮጀክት ቴክኖሎጂ ደግሞ ሶልቭ ያደርገዋል ብዬ ስለማስብ ያን ኢሹ ዘካተልማል የምንለውን ነገር አክቹዋሊ በትክክል መሰብሰብ የምንችልበት መንገድ ቢኖር እና ያ ደግሞ ቴክኖሎጂ ነብልድ ቢሆን በጣም ብዙ ነገሮችን ሶልቭ ሊያደርግ ይችላል ብዬ አስባለሁ። በጣም እንትን የማነው መርብና አብድልአዚዝ ይመስለኛል ጊዜ በጣም ገንዘብ ምንድነው በጣም ሁሉም ሰው ዘካ ይሰጥ ነበር በትክክልና ድሃ ጠፍቶ ዘካ የሚሰጠው ሰው ጠፍቶ የነበረበት ሲቹዌሽን ነበርና ያንን ጊዜ መመለስ እንደዛ አይነት ሲቹዌሽን እንኳን ባይሆን አሁን ያለንበትን ሲቹዌሽን ማሻሻል የምንችልበት ሁኔታ ይፈጠራል ብዬ አስባለሁ እንደዚህ አይነት ፕሮጀክቶች ቢሰሩ። ይሄ ፋይናል እንትን ይሄ ነው። አሁንም በምክሩ ላይ ምናልባት ሙስሊም ዴቨሎፐሮችን ከምትመክረው ምክር ብዬ ነበርና እሱ ላይ ያይዘ እንድትነግረኝ ፈልገው ሙስሊም ዴቨሎፐር ለመሆን እየፈለጉ ላሉ ወጣቶች ምን ምክር ይኖርሃል? እዛው ላይ ደግሞ በተለይም በዩኒቨርሲቲ ውስጥ በኮሌጅ ውስጥ ያሉ ሰዎች እነሱ ያን ጊዜ በምን ይጠቀሙ? እዛ ላይ ምን ቲፕ አለ? ኢቨን ለምሳሌ ዌብ ዴቨሎፕመንት ደግሞ ባንተው ሴክተር ላይ ለመቀጠል ከሆነ ኢንተረስታቸው የትኛውን ኢንተርኔት የሚሆነው ሮቦት ካምፕ ኤኒ ሪሶርስ መጽሐፍ ወይ ሰዎችን ሪኮመንድ የምታደርገው ምን አለ? ኦኬ የመጀመሪያውን አልሰማሁም፣ ትንሽ ይቆራረጣል ድምጽህ እንደቅድሙ አይደለም፣ ራቅ ብሏል ትንሽ። አፏን የመጀመሪያው ጥቅል ምክር ለሁሉም ቴክ ላይ ኢንተረስት ላሉ ተማሪዎች ወጣቶች ምን ምክር ይኖርሃል የሚለው ነው። ሁለተኛው ደግሞ እነዛው ተማሪዎች ዩኒቨርሲቲ ውስጥ ባላቸው ኤክስፖዠር ኮሌጅ ውስጥ ያሉ ከሆኑ እዛ ላይ ያን ምን ቲፕ ትሰጣቸዋለህ በመማር በማስተማሩ ሂደት ላይ? እንዲሁ ደግሞ ሪሶርሶች ወይ ደግሞ ሪኮመንድ የምታደርጋቸው ሰዎች? ኦኬ የመጀመሪያው ላይ እንደ ጥቅል ምክር ሜቢ መጨረሻ ላይ ልምጣበት እና እሱን የእንትኑን ልንገር። እኔ ሜቢ ላይክ ሰዎች ሊደብራቸው ይችላል፣ ግን በጣም እንደዚህ ኢንተርቪዎች ላይ እንደ አቴንድ ሆኜ ስሰማ በጣም አኖ የሚያደርገኝ ጥያቄ ከምን ጀምር፣ ምን ሪሶርስ ትመክረናለህ ምናምን የሚል ሰው ነው። ቢካዝ ከበቂ በላይ በጣም አንሊሚትድ ሪሶርስ ነው ያለው። አንድ ጉግል ሰርች የሚበቃው ነገር ነው ይሄና የአንሊሚትድ ሪሶርስ መኖሩ ኦቨርዌልም ሊያደርግ ይችላል፣ ግን ከአንዱ መጀመር ነው። ያን ያህል ሮኬት ሳይንስ ከአንዱ መጀመር ነው እና ኢንተረስትድ የሆነው አንድ ሰው ዌብ ዴቨሎፕመንት ላይ ከሆነ ኢትስ ሪሊ ክሊር። በቃ ዌብ ዴቨሎፕመንት በምንድን ነው የሚሰራው፣ ምን ቴክኖሎጂዎች ናቸው የሚያስፈልጉት የሚለው ኢትስ ቬሪ ክሊር። ከዛ ውጪ ሜቢ እንደ እንትን ምንድነው እንደ ሰጀሽን ሜቢ ለየት ያለ ነገር ለማለት ያህል፣ ምክንያቱም ይህን ቱቶሪያል እንትን በል ማለት መደጋገም ነው የሚሆነው እና ሜቢ ይህንም ሰምታችሁት ሊሆን ይችላል፣ ግን እንደኔ በተለይ ስራ የመፈለግ እንትን ላይ ከሆናችሁ ወር የተወሰነ ሂንቱ ካላችሁ የሚሰሩት ስራ ላይ የጆብ ዲስክሪፕሽኖችን ማንበብ አፕላይ ለማድረግ ሳይሆን ምንድን ነው እንትን እየተባለ ያለው ኦን ዲማንድ ያለው አሁን እንትን ላይ የቴክ ፊልድ ላይ የቴክ ሴክተሩ ላይ ምንድን ነው ኦን ዲማንድ ያለው አሁን የሚለውን ነገር አንደርስታንድ ለማድረግ ያህል ጆብ ዲስክሪፕሽኖችን ማንበብ። ቢኮዝ አብዛኛው ሰው እንደው አሁን ኤአይ መጥቶ እንትን ስላለው እንጂ አክቹዋሊ የሚፈልገውን ነገሮች የሚፈልጋቸውን ቴክኖሎጂዎች አሁንም ቢሆን ኤአይም እንትን እያለው ቢሆንም ግን ስቲል የሚፈልጋቸውን ነገሮች አትሊስት ኢንክሉድ ለማድረግ ይሞክራል ከጆብ ዲስክሪፕሽን ውስጥ እና እነዛን ነገሮች በደንብ ማየት፣ ከዛ ከነዛ ላይ እኛ ኢንተረስትድ የሆንበትን ቴክኖሎጂዎች ሊሆኑ ይችላሉ፣ ፍሬምወርኮች ሊሆኑ ይችላሉ። እነሱን
ደግሞ ኢንደፕስ ሄዶ ማየት እንትን ነው ብዬ አስባለሁና ያን ያህል አስቸጋሪ ነገር አይደለም። ጀስት መጀመር ነው የሚያስፈልገው ብዬ አስባለሁ። ወደ ጀነራል አድቫይስ ስመጣ ሜቢ እንደ ኢትዮጵያም ሊሆን ይችላል። በተለይ ደግሞ ሙስሊም ላይ የማየው ነገር የመጀመሪያው ኢህሳን የሚባለው ነገር ላይ በጣም ፎከስ ማድረግ አለብን ብዬ አስባለሁ። ምንም ነገር ስንሰራ ቱ ደ ቤስት ፖስብል ኳሊቲ እና እዛ ሌቭል ድረስ ብናደርሰው ለእኛም ሳቲስፋይንግ ነው የሚሆነው። ለምንሰራለት ሰው ከሆነ ለምንሰራለትም ሰው ጥሩ ፕሮዳክት ነው የምንሰጠው እና እሱም ሳቲስፋይድ የሚሆንበት ነገር ነው የሚሆነው። ምንም ነገር ስንሰራ ዲናችን የሚያዘን ነገር ስለሆነ በተለይ እንደ ሙስሊም ዲናችን የሚያዘን ነገር ስለሆነ ኢህሳን ወይም ደግሞ በደንብ ጥንቅቅ አድርጎ መስራትን በጣም ፎከስ ብናደርግበት ብዬ አድቫይስ አደርጋለሁ። ማንኛውም ሰው ምንም ሴክተር ላይ ቢሆን ማንኛውም የምንሰራውን ነገር እስከቻልነው ድረስ ጥንቅቅ አድርገን መስራት ከቻልነው ሃይስት ፖሲብል ኳሊቲ መስራት ብንችል ብዬ እንትን እላለሁ። ምክር ነው ወላሂ። ዋናውን ነገር የምንሰራውን ነገር ምርጥ አድርገን ስንሰራ አላህም ይከፍለናል በንያችን። ከዛ በዘለለ ክላይንቱም ቢሆን ድጋሚ መጥቶ እኛን ፈርስት ቾይስ እንዲያደርገን ያደርጋልና አሏት። ወደ ቪዥን ልምጣና የመጨረሻ ጥያቄ ነው ሊሆን የሚችለው። ከዛ በዘለለ ባለፈው ገስት የቀረበ አንድ ጥያቄ አለ ለቀጣዩ ገስት የምታቀርበው ብለን የጠየቅነውና ከሱ በፊት አንድ ጥያቄ ነው። እናንተም ጥያቄ ካላችሁ አዘጋጁ፣ ሰዓቱም ስለሄደ። ምናልባት ቀጣይ ልታዳብረው የምትፈልገው ስኪል በሚመጣው አመት ሊሆን ይችላል ኦር ወደፊት ራስህ የምታይበት ቦታ ይኖራልና ስለሱ እንዲሁ አፍሪካን ኢትዮጵያን ወደፊት የምታይበት ቦታ ስለ ፊውቸር ምን ትላለህ? በግለሰብ ደረጃ በራስህ በኩል እንዲሁ ደግሞ እንደ ሀገርና እንደ አህጉር እንደ ሙስሊሙ ኡማ። ኦኬ ያው አብዛኛዎቹን ነገሮች ሜንሽን አድርጌያቸዋለሁ። ሜቢ ቴክኒክሊ እንትን ልለው የምችለው ልሰራበት የምፈልገው ኤሪያ ብሎክቼን ነው። ኢትስ ቢን አ ዋይል በጣም እንትን ለማለት በደንብ እዛ ላይ ለመስራት የተወሰነ ከጊዜ ማጣትም ከስንፍናም ጋር ተያይዞ በደንብ አልሄድኩበትም እንጂ ብሎክቼን ዋን ኦፍ ዘ ቴክኖሎጂስ በጣም እንትን የሆንኩበት ኢንትረስት የሆንኩበት እና በደንብ ለሄድበት የምፈልገው ኤሪያ ኢትዮጵያና አፍሪካን ለወደፊት ያለ ቪዥን እኔ ለፊውቸር ዝ አፍሪካ ብዙ እንትን የለውም። አብዛኛዎቹም ፈረንጆቹም ያንን አንደርስታንድ ስላደረጉ ነው እዚህ የመጡ ኢንቨስት እያደረጉ ያሉት እና እነዛን ነገሮች ደግሞ አንደርስታንድ ማድረግ ከአሁኑ ሬዲ እንድንሆን ለዛ ፊውቸር ያግዘናል ብዬ አስባለሁ እና በቴክኖሎጂውም ዘርፍ ሊሆን ይችላል ኤኒ ፊልድ ያለንበት doesn't have to be necessarily ቴክኖሎጂ ኤኒ ፊልድ ላይ ሊደርስ ኦር እንትን መሆን መቻል አለብን። ቢኮዝ ቀጣዩ ስቴጅ ኦር ቀጣዩ ሲቪላይዜሽን የሚሆነው ከአፍሪካ ነው። ያን አድቫንቴጅ ለመውሰድ ከነዛ ነገሮች ፊት ለፊት ለመሆን ከአሁኑ በደንብ ጠንክረን መስራት አለብን ብዬ አስባለሁ። እኔም ሆፕፉሊ ከዛ አድቫንቴጅ ከሚወስዱት ኡማውንም ደግሞ በዛው ልክ ከሚጠቅሙት ለመሆን አዘ ካምፓኒም ከቲምም ጋር አዘን ኢንዲቪጁዋልም ደግሞ በቻልኩት መጠን ኮንትሪቢዩት ለማድረግ አስባለሁ። በቴክኖሎጂ አላህ ከዚህ ኢንሻአላህ እንደምትሆን ተስፋ እናደርጋለን። ባለፈው ያቀረብነው ገስት ነበርና እሱ ገስት ለሚመጣው ገስት አንድ ጥያቄ አቅርብልን ብለነው ነበር። አንተም እንደዚሁ ይሄም ከመለስክ በኋላ ለቀጣዩ ገስት ደግሞ እዚህ
ነጅም ላይ ስለምናደርገው ነው። ለቀጣዩም ገስት ደግሞ የምንጠይቀውን ጥያቄ አንተ አንድ ታስቀምጥልናለህ እና የተጠየቀው ጥያቄ ሶፍትዌር ዴቨሎፕመንት ላይ እንድትገባ ማን ኢንስፓየር አደረገ የሚል ጥያቄ ነው። እሷን መልስልህና ለቀጣዩ ገስት ደግሞ የምንጠይቀውን ጥያቄ ትነግረናለህ። ከዛ ወደ እናንተ ጥያቄ አመራለሁ። አንድ በውስጥ የደረሰኝ አለ። ከዛ እናንተ ካላችሁ ትጠይቁና የምናጠናቅቅ ይሆናል። ኦኬ ኢንስፓየር ያደረገኝ አንድ ሰው ነው ማለት አልችልም፣ ግን ኖትሰብል የሆነ ኢምፓክት የነበረው እኔ ላይ አንድ አስተማሪ ነበረኝ፣ ሁሴን ይባላል። 12ኛ ክፍል ድረስ መሰለኝ አስተማሪ። እሱ በጣም ጎበዝ ነበር፣ ግን ፎር ሰም ሪዝን አስተማሪ ነበረ ሰውየው። እሱ ሜቢ እንጃ ስፔሲፊክሊ እሱን ማለት ይከብደኛል፣ ቢኮዝ ኢትስ ቢን ቬሪ ሎንግ ታይም ከሱ ጋር እንትን ካልኩኝ ሜቢ እሱን ልል እችላለሁ። ለቀጣዩ ገስት ያለህ ጥያቄ? ለቀጣዩ ገስት ያለህ ጥያቄ ኦኬ ይህን ከቀጣዮቹ ጥያቄዎች በኋላ ትንሽ እንትን ልበልና አይሻልም? ኢንሻአላህ። አንድ የመጣልን በቦት በኩል ጥያቄ ለቴኩ ዘርፍ አዲስ ነኝ፣ ጤና ላይ ነበር የተማርኩት፣ አሁን ወደ ቴክ ዘርፍ ለመምጣት እያሰብኩ ነው እና ካንተ ምክር ፈልጋለሁ ያለን ነበር። ከዛ በዘለለ እጅ የሚያወጣ እያያችሁ አድሚኖች እድል ስጡ፣ ካሁን በኋላ እጅ አውጡ እናንተ። ኦኬ ያው ቅድም ብዬዋለሁ ለቢጊነርስ ምናምን የሚለው እንትን ላይ እነዚህ ጥያቄዎች የሚቀሩ ጥያቄዎች አይደሉም፣ ግን የምትፈልገውን እንትን ምረጥ። መጀመሪያ ላይ የምትፈልገውን ኒሽ ወይም ደግሞ የምትፈልገውን ፓርት ምረጥ። ከቴክኖሎጂው የትኛውን ፓርት ነው መማር የምፈልገው የሚለውን ኦር መስራት የምፈልግበት የሚለውን ስንስ ጤና ላይ ነበርኩ ምናምን ስላልክ ከዛ በኋላ እሱን በደንብ አትሊስት ፋንዳሜንታሉን ማግኘት ከቻልክ ከዛ በኋላ በቻልከው መጠን ቶሎ አይዘር ኢንተርንሺፕ ኦር ከቻልክ ደግሞ ስራ ጎበዝ ከሆንክ ስራም ለማግኘት ሞክር። በትክክል የምትማረው ስራው ላይ ስለሆነ እሱን ለማድረግ ሞክር። እሱን ነው የምለው። እያወራ ከሆነ እየተሰማ አይደለም። የጨረስካል መሰለኝ ነበርና በቃ ያው ቅድም ስላልኩት መድገም ነው ያለው። ኦኬ ለቀጣይ ይሁን ብለህ ሰጀስት ታደርጋለህ? ምናልባት ገስት አንተ ብትጠቁመን፣ እንዲሁ ደግሞ እንደ ኮሚኒቲ ደግሞ ቅድም ያየሁትን ወድጄዋለሁ ብለሃልና ቀጣይ ምን ስቴፖችን ለኛ ጥቅል ምክር ለነጁሞች ማለት ነው። ቀጣይ ያለህ ምክር ምንድነው? እንዲሁ ደግሞ ቀጣይ ገስቶችን ሰጀስት ታደርጋለህ? እዛ የቅድም ያልካትን ያራዘምካትንም ጥያቄ ታመጣለህ። እንደ ሰጀስሽን ለእናንተ ገስት እንትን ልበልህ፣ ገስት ቀጣይ የሚቀርብ ገስት ሰጀስት ላድርግ። አብደላ ሰለሞን ይባላል። ሪፊዝ ኦፕን ቱት ግን ፕሮባብሊ ታውቁታላችሁ። በተለይ ኮድናይት ላይ አክቲቭ ከሆናችሁ ሂዝ ቬሪ ያንግ ሂዝ ቬሪ ታለንትድ እና አሪፍ ጀርኒ ያለው ልጅ ነው። የኔ ታናሽ ነው፣ ግን
በጣም ጎበዝ የሆነ ልጅ ነው። እሱን ሜቢ ኮንታክት ብታደርጉት ኦፕን ከሆነ ለብዙ ሰው በተለይ አሁን ላይ ጀርኒያቸውን እየጀመሩ ላሉ ሰዎች ምናምን በደንብ ሪሌት ሊያደርጉ የሚችል ሰው ነው ብዬ አስባለሁ። ለእናንተ አድቫይስ አንደኛ እኔ እንትን ስቱደንት ፎከስድ መሆኑ ለምን እንደሆነ አልገባኝም፣ ግን ሞር ብሮደር ብታደርጉት ከዚህ በፊት እንትናን ነቢልን አውርቼው ነበረ መጀመሪያ ሲነግረኝ ስለ እንትኑ ስለ ኮሚኒቲው እና ሜቢ እሱን በተወሰነ መልኩ ብሮደር ብታደርጉት ሞር ኢንክሉሲቭም እንዲሆን እሱን እላለሁ። ከዛ ውጪ ሞር አክቲቪቲስ ይሄኛው ዴቭ ዲያሎጉ ነው ይመስለኛል አሁን አክቲቭሊ ራን እያደረገ ያለ እንትን ሞር ሜቢ ኢቭን ኢንፐርሰን የሆኑ እንትኖች ምናምን እንደዚህ አይነት ነገሮችን እንትን ብትሉ እሱን ሰጀስት አደርጋለሁ። ጥያቄ ትሪሊ ታፍ ጥያቄ እንትን ማለት ውስጥ በኩል ወይ ጥያቄውን ትልክልናለህ ኢንሻአላህ። እዚህ እጅ ያወጣ ሰው እየተመለከትኩኝ አይደለምና ምናልባት በጣም ረጅም ሰዓትም ቆየን። አፕሮክሲሜትሊ ወደ 100 ደቂቃ የሚቃረብ ቆይተናልና ምናልባት ማምሸቱም እንዳይሆን ፕሮግራማችንን በዚሁ የምናጠናቅቅ ይሆናል። የዛሬው ፕሮግራማችን የነጅም ስቱደንት አሶሲዬሽን ነጁም ኮድ ኤንድ ዲቨሎፕመንት ዲያሎግ በገስትነት ኻሊድን ነበር የቀረብነው። ፕሮግራማችን ይህን ይመስል ነበር። ኻሊድ ጊዜህን ሰውተህ ለሰጠህን በጣም የሚገራርም ምክሮች ነው ፐርሰናሊ ማን ብዙ ተጠቅሜበታለሁ ብዬ አስባለሁኝና ጊዜህን ሰውተህ ለነበረ ቆይታ ማመሰገን እፈልጋለሁ። ኦኬ ኸይር ቀጥል። Thank you for having me. ሰው ነበረ ድምፅ ሰምቼ ነበር መሰለኝ። ከሌለ ፕሮግራማችን አጠናቀናል። ኦኬ ሰልማን እጃው ሰልማን ማይክ ፍሪ ተደርጓል። ሰልማን ሚዩት አድርጎታል መሰለኝ። እዚህ ፕሮግራማችን በዚህ የምናጠናቅቅ ይሆናል። ሁላችሁ ታግሳችሁ በነበረው ወደ 100 ደቂቃ የሚሆን ታግሳችሁ አዳምጣችኋል። ወደ 50 ሰው የሚቀርብ ነበረ ፕሮግራሙ ላይና ሁላችሁም ለነበራችሁ ቆይታ ማመስገን ፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።